ስለዚህ ላለው የእምነትና የሥራ መወዛገብ ጥያቄ ምን አስቀመጠች? የሃይማኖትና የመልካም ሥራ ትርጓሜያቸው ይህ ነው። ምንድነው ነው ጥያቄ አይደለ? ሃይማኖት ወይም እምነት መጽደቂያ፣ መልካም ሥራ የሃይማኖት መግለጫ ነው። መልካም ሥራ መጽደቂያ ነው አላለች። መለከትም ቢነፋ አትሰማም እንኳን የእግዚአብሔርን ቃል። ስለዚህ ምን አለ? ኢየሱስ ያመነን ነው አጥምቆ ያለው። እሱ ሳያምን የተጠመቀው ሳያምን የተጠመቀውን ጥምቀት ሳያምንና ሳያውቅ የተጠመቀውን ጥምቀት የጌታን ትእዛዝ ፈጽሜያለሁ ብሎ ይላል። this is orthodox። እሺ በቃ ስለ ጸደቁ ኃጢአት ማድረግ ይችላል? ኖ እንዴ ያዕቆብ 1:27 ተላላነበብከውም እንዴ? በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው። በቅድስና መኖር አለበት። ብሮድናል እንደ ልብ ኑር ብሎ ነገር የለም አይሉም ወንጌል አማኞች። አታምታ ስል ዘርህ ላይ የሞት አዋጅ ይግባ ብላ ምስኪን። አሁን አንቺ በስርዓት ይሄ የበለዓም እርግማን፣ የጠንቋዮች እርግማን ይሄኔ ወይ በእናትሽ በአባትሽ በኩል የሚሰራ የዘር መንፈስ አለ። ይህንን ቃል በማንኛውም ላይ የተናገርሽው ቃል እንዳይበቅል ሞትን ድል ባደረገ በጌታዬ በኢየሱስ ክርስቶስ የስም ስልጣን ከኔም ከቤተሰቤ እዚህ ከሚሰሙ የረገምሽው ትውልድ ላይ እንዳይበቅል በኢየሱስ ክርስቶስ የስም ስልጣን ሽሬዋለሁ። ዳጊ መልስልኝ። አንተ አውራው ነው አውራው እቺ አፈራ አላፈራ ምናምን የምትለዋ ነገር በጣም ብዙም ፍሬ ከማይታይባቸው ሰዎች ነው ብዙ የሚወራው። ይሄ ጥያቄ የሚነሳው ኢትስ ኦኬ። ስለ ግለሰቦቹ እንተውና ወደ ጥያቄ እንምጣ። ይሄንን የሚያነሱ ሰዎች ብዙም በፍሬ ራሱ የማያምኑ ፍሬም የሌላቸው ሰዎች ናቸው። ግን ወደ ጥያቄ ስንመጣ አንተ በምን እንደምታምን ነገር እንደ ወንጌል አማኝ አንተ በስራ ይዳናል ብለህ ነው የምታምነው? በእምነት ይዳናል ብለህ ነው የምታምነው? ከአንተ እምነት ተነስተን በጎደለ ላይ እንወያያለን። በእምነት ይዳናል ብዬ ነው ማለት ነው። ስለዚህ በእምነት ይዳናል ብለህ ካመንክ ይሄ ሐሳብ ኦፍ ኮርስ ይላል እግዚአብሔር ቃል የማያፈራውን ይቆርጠዋል ማለት ዳጊ። አሁን እኔ የምነግርህ ምንድነው ኖርማሊ በደንብም ስለማላነብ አሁን ለምሳሌ እኔ ክርስቲያን ፔንቴ ነኝና ኖርማሊ አሁን ለምሳሌ በጣም መከታተል አይነት ሰው ባልሆን ከዛ የሆነ ሳለ ጥያቄ የሚፈጥርብኝ አይነት ነገር ነው የጠየቅኩት እንጂ የዛን አክል እንትን አይደለም። ኦኬ ገባኝ። አንተ በእምነት እንደሚዳን ካመንክ በኋላ ከዛ በኋላ በስራ ይዳናል አይዳንም የሚሉ ዲስከሽኖች አንተም ባዘር ላይ ያደርግ አይገባም። ጥያቄ ፈጥሮብኛል ስለ ተጠራጥሬ ምናምን ሳይሆን እንዲገባኝ የምፈልገው ነገር። ኦኬ ምን እንዲገባህ ነው የምትፈልገው? ለምሳሌ አሁን በሰዓቱ በጣም አጠንክሮ ይዞ እንትን እያለ የነበረው እሱ ለምሳሌ እንደዚህ ማፈራውን ያስወግደዋል ማለት በቃ አይድን ማለት ነው እኮ ምናምን እያለ ነበር በሰዓቱ። ኦኬ እሱ ያለበትን ሳይሆን ቃሉ ያለበትን ቼክ እናድርግ። እውነት ነው የማያፈራ ይቆረጣል። ምንም ጥርጣሬ የለውም። ዳጌ እቺን ቶፒክ ሪስ ላድርጋት። ኦፍ ኮርስ ቀጥሉ ብኝ። እሺ ጥሩ ጥያቄ ነው። ግን ስለ ፍሬ የተናገረው ሲጀምር የቱ ጋር ነው? አሁን መጽሐፍ ቅዱስን በደንብ አሰስ ማድረግ አለብን። ኦኬ መጀመሪያ እኔ አሁን ከማቴዎስ ወንጌል ልጀምርልህ። መጽሐፍ ቅዱስ ይዛል አይደል ወንድሜ? መጽሐፍ ቅዱስ አለኝ። አለ አይደል? አለኝ። መልካም እሺ። እስቲ የማቴዎስ ወንጌል ምዕራፍ 3 ክፈትልን። ማቴዎስ ወንጌል ምዕራፍ 3 ቁጥር ስንት? ኦኬ ከቁጥር 7 ጀምረን እናንብበው። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው
ቁጣ እንድትሸሹ ማን አመለከታችሁ? ጥያቄ ምልክት። እንግዲህ ለንስሐ የሚገባ ፍሬ አድርጉ። ለንስሐ ምን የሚል እንግዲህ ለንስሐ የሚገባ ፍሬ አድርጉ። ኦኬ፣ ለንስሐ የሚገባ ፍሬ አድርጉ። ፍሬ እያለ የሚጠቅሰው ምን እንደሆነ እንቀጥል። እሺ፣ ቁጥር 9 አንብበው። በልባችሁም አለና በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ። ኦኬ፣ ከእነዚህ ድንጋዮች ለአብርሃም ሊያስነሳለት እግዚአብሔር ይችላልና አይደለ? ኦኬ፣ በቃ ላንብብልህ። እንግዲህ ለንስሐ የሚገባ ፍሬ አድርጉ። ኦኬ፣ ለንስሐ የሚገባው ፍሬ ምንድን ነው? ፍሬ ብሎ እዚህ ጋር አሁን መጀመሪያ መጥምቁ ዮሐንስ ነው ኢንትሮዲውስ ያደረገልን። ለንስሐ የሚገባ ፍሬ ምንድን ነው? ከዛ ቀጠለና በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላልና። ስለዚህ ምን እያላቸው ነው? ፍሬ ብሎ እዚህ ጋር አሁን መጥምቁ ዮሐንስ የሚጠቅሰው ምንን ነው? በክርስቶስ ኢየሱስ ስለማመንና በእርሱ በማመን ስለሚገኙ የዘላለም ሕይወት ለአይሁድ እንኳን እየነገራቸው ያለው አብርሃም አባት አለን እንደምትሉት አይደለም። ከዛ ቀጥሎ ለመቆረጥስ ምን ይላቸዋል? ከዛ ቀጥሎ አሁንስ ምሳር በዛፎች ስር ተቀምጧል። ምሳር ምን ማለት ነው? መጥረቢያ ማለት ነው። ጉድ። ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ምን ይላል አለ? ይቆረጣል። መልካም ፍሬ የማያደርግ ያለው ማንን ነው? የማያፈራውም ማለት ነው። ምን ማለቱ ነው? መልካም ፍሬ እዚህ ጋር ባለው ኮንቴክስት ስራ የሌለው ነው አይደለም። የምን ስራ? እዚህ ጋር እኮ ስለ ስራ አላወራም። እደግምላለሁ አሁን ከቁጥር 7 ጀምሮ። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ መጥምቁ ዮሐንስ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ አላቸው አይደል? እነኚህ እነማን ናቸው? ሰዱቃውያንና ፈሪሳውያን። ተከታተል እሺ፣ አብረኝ አይደል? ኦኬ። ፈሪሳውያንና ሰዱቃውያን ከሚመጣው ቁጣ ማን እንድትሸሹ ማን አመለከታችሁ ይላቸዋል። ከዛ ቀጠለና ቁጥር 8 እንግዲህ ለንስሐ የሚገባ ፍሬ አድርጉ አላቸው። አሁን ለምሳሌ ለንስሐ የሚገባ ግዴታ ለንስሐ ፍሬ ያስፈልጋል ማለት ነው። ንስሐ ለመግባት ራሱ ማለት ያ ለንስሐ የሚገባው ፍሬ ምንድን ነው? ኖ ለንስሐ የሚገባ ማለት ለንስሐ የሚያስፈልጋችሁ አይደለም። ለንስሐ የሚያስፈልጋችሁ ሳይሆን ንስሐ የምትገቡበት ፍሬ ነው ሀሳቡ። ንስሐ የምትገቡበት ፍሬ ነው ራሱ። ኦኬ። ከዛ ምንድን ነው ያ ፍሬ ሲባል በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። ከዛ ቀጥሎ አሁን አነበልሃለሁ። አሁን በደንብ አድምጠኝ። እያወራቸው የመጣው ማንን ነው? ፈሪሳውያንና ሰዱቃውያንን ከላይ ጀምሮ ሲነግረን። ኦኬ። ምን እያላቸው ነው? በአብርሃም ድምፅ ላሰማ ወንድምነት እንዳይዘጋባችሁ ድምፅ ላሰማሽ። ዘግይታችሁ የመጣችሁ ሰላም ብለናል። ተባረኩ። ለእኔ 7200 ነው ሼሩ የሚታየኝ። ለእናንተ ስንት ነው የሚታየው? 25200 ኦ ማይ ጋድ ቴንክ ዩ ወገኖች፣ ተባረኩ። ጸጋ ይብዛላችሁ። ተባረኩ። ቀጥሉ። እሺ ወንድምነት። እሺ። ከዛ በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላልና። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ምን ይላል አለ? ይቆረጣል፣ ወደ እሳትም ይጣላል። ለማን ነው ይህንን እያላቸው ያለው? ለሰዱቃውያንና ለፈሪሳውያን። ለፈሪሳውያን። ጥሩ፣ በጣም አሪፍ የተከታተለ እኔ በውሃ አጠምቃችሁ። አዎ፣ ጫማውን እሸከም ዘንድ የማይገባኝ ከእኔም በኋላ የሚመጣው ግን ከእኔ ይልቅ ይበረታል።
እርሱ በመንፈስ ቅዱስ በእሳትም ምን ይላችኋል? ያጠምቃችኋል። ያጠምቃችኋል። ከዛ ያን ጊዜ ኢየሱስ መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል። ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። በማይጠፋ እሳት ያቃጥለዋል። እዚህ ጋር ስለምን እየተናገረ ነው መጥምቁ ዮሐንስ? እኔ እንጃ፣ እኔ አልገባኝም። በጣም ጥሩ። እየተናገረ ያለው ሰዱቃውያንና ፈሪሳውያን ናቸው። የእነሱ ቁጥር 9 ላይ እኮ በልባችሁ አብርሃም አባት አለን እንደምትሉት አይምሰላችሁ አላቸው። ማለት አብርሃም እንደምትሉት አይደለም እያላቸው ነው። አዎ፣ ለምን ሲባል አብርሃም ራሱ የዳነበት አብርሃም ራሱ አምኖ የዳነበት ይሄ የሚመጣ አለ ነው የእሱ ፖይንት። በሱ ላይ ካልተተከላችሁ አብርሃም ላይ ስለተተከላችሁ የአብርሃም ነን ስላላችሁ በዛ አትድኑም። ስለዚህ ፍሬ ማፍራት ማለት በመጀመሪያ ደረጃ ምን ማለት ነው? ምን እየነገረ ያለው ለአይሁድ ነው፣ እሱንም ለፈሪሳውያንና ለሰዱቃውያን ነው። ቀጥሎ የሚላቸው በአብርሃም አትመኩ ነው። ለምን ሲባል ለንስሐ የሚሆኑን ፍሬ አፍሩ። ይህም አለ ይህም ፍሬ ማን ነው? አሁን በደንብ ስንፈታው በክርስቶስ ኢየሱስ ማመን ነው። ለምን ቁጥር 11 ላይ እኔ ስለ ንስሐ ከዛ አሁን ምሳር በዛፎች ስር ተቀምጧል አለ። ያ ምሳር ማን ነው? ምንድን ነው ያ ምሳር? እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ብሎ እኔ ስለ ንስሐ ብሎ ቀጥታ ያወራው ስለማን ነው? ስለ ጌታ ስለ ኢየሱስ። ለምሳሌ ይቆረጣል ሲል ማለት ነው። አሁን ከፍሬ ጋር እያይዙ ነው፣ ከማፍራትና ካለማፍራት ጋር ማለት ፍሬ የማያፈራው ይቆረጣል ነው ያለው። መልካም ፍሬ የማያፈራው ማለት ነው። አሁን ትናንትና ደግሞ እዛ ቤት አሁን ችግሩ እዚች ጋር መልካም ፍሬ ማለት መልካም ስራ ነው ብሎ ማን የፈጣው ነው ጥያቄ እኮ። እሱ ነው እንዲገባኝ የፈለኩት። መልካም ፍሬ ሲጀምር መልካም ስራ የሚለውን አይደለም የሚጠቀው። መልካም ሲጀምር ከኩነኔ ጋር የሆነ ከኃጢአት ጋር ምናምን አያይዘው ስለፈቱት ማለት ነው። አዎ እሱም ፍሬ ተብሎ የተፈታበት አለ። ለምሳሌ የመንፈስ ቅዱስ ፍሬ ተብሎ ከዛ ደግሞ የስጋ ደግሞ መሻት ተብሎ የተነገሩ ነገሮች አሉ። የመንፈስ ቅዱስ ፍሬ ግን ተብሎ በጎነት፣ የዋህነት፣ ራስን መግዛት፣ ፍቅር፣ ተስፋ እያለ ይናገራል። ኦኬ፣ ግን እዚህ ጋር ኮንቴክስቱ ሲጀምር የሚያወራው ስለምንድን ነው ሲባል እኔ እናንተ ከፍጥረታችን አሕዛብ ነን። አንተ ቤተ እስራኤላዊ ነህ ወንድሜ? ኧረ አይደለሁም። ኦኬ፣ ስለዚህ ከፍጥረታችን ምንድነን? አሕዛብ ነኝ። አሕዛብ ነን። አሕዛብ ደግሞ ጳውሎስ ሲነግረን ምንድነን አለ? እኛ ያው አሕዛቦች ነን፣ ያው ወንጌል የወይራ እንጨቶች ነን አለ። በቃ እኛ ከዛ ከበረሃው ወስዶ አምጥቶ ነው የገጠመን። ሲጀምርም እኛ እኮ ዛፉ ላይ አልነበርንም አይደለ? ልክ ነው። ዛፉ ላይ ሲጀምር አልነበርንም። መተን የተገጠም ነው። መተን የተገጠም ነው በማን ነው? በክርስቶስ ኢየሱስ። እዚህ ጋር ደግሞ ዮሐንስ እየነገራቸው ትቆረጣላችሁ ያለ እየነገራቸው ያለው ማንን ነው? አይሁዳውያንና ሰዱቃውያን፣ ፈሪሳውያን ሰሌክት አድርጎ ነው ማለት ነው እያወራ የነበረው። እነሱ እኛ አብርሃም ነው አባታችን ብለው በዛፉ ላይ ስላለን ትምክታችን እሱ እንጂ አንተ አይደለህም ነው። እና ይህ ቃል ከዮሐንስ 15 ጋር ይገናኛል ቢኒ? በጣም ጥሩ። አብሶሉትሊ በደንብ አድርጎ ነው የሚገናኘው። እንሂድ ዮሐንስ 15 ላይ። ኦኬ እሺ፣ አሁን እዚህ ጋር በደንብ አድምጥልኝ። እውነተኛ የወይን ግንድ እኔ ነኝ። እውነተኛ ለምንድን ነው ያለው? በቃ እውነተኛ ያለቀለት ማለት ነው። እውነተኛ ማለት ከሱ ውጭ ሌላ የለም ነው። በቃ ያልቋል ማለት ነው። ከኔ ውጭ ሌላ ግንድ የለም ነው እውነተኛ። ቅድም አሁን አስተውልሃል አይደል? አብርሃም አባት አለን ብላችሁ እንደምትመኩት አይደለም ሲላቸው፣ አብርሃም ግንድ አይደለም።
አብርሃም የመዳን መንገድ አይደለም። ልክ ያቺ ሴት ከዚህ ከሰጠኝ ከያዕቆብ ጉድጓድ ትበልጣለህ ወይ እንዳለችው ማለት ነው። ኤግዛክትሊ። ስለዚህ አባቶች የተባሉት እንኳን እነሱ ግንድ አይደሉም። እውነተኛ የወይን ግንድ የሚባሉት እነሱ አይደሉም። ኢየሱስ ግን ሲጀምር እንዲህ አላቸው፣ እውነተኛ የወይን ግንድ እኔ ነኝ። ገበሬው ማን ነው አለ? አባቴ ነው። ፍሬ የማያፈራውን ከዛ በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል? ይህችን ቃል ነበር የያዙት። ማለት ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ማን ነው በእሱ ያለው ቅርንጫፍ? በእሱ ያለው ቅርንጫፍ ማን ነው? እሱ ከማን ዘር ነው የመጣው? ሲጀምር የዳዊት ዘር ነው። የአብርሃም የዳዊት የአብርሃም። ኦኬ። ስለዚህ አይሁዳዊ ነው። በእኔ ያለው ሲል እያወራ ያለው ስለማን ነው? ስለ ወገኑ። አሁን ይሄው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ አለ አይደለ? የገዛ ወገኖቹ ግን ምን አላሉት? አልተቀበሉት። ኦኬ። ለተቀበሉትስ የመዳን ምክንያት ሆኖላቸው ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው? ስልጣንን ሰጣቸው። እኔ እናንተ የበረሃ ወይራ ነን ይለናል ጳውሎስ ሲነግረን። እኔ እናንተ ሲጀምር ግንዱ ላይ አልነበርንም። እዚህ ጋር እያወራ ያለው ስለ ራሳቸው አሚን እዛው ስላሉ አብረውት ስላሉት አይሁዳውያን ነው እየነገራቸው ያለው። በእኔ ያለውን ማን ነው? በእኔ ያለው በእርሱ ላይ የተተከለው ማን ነው? እውነተኛው የወይን ግንድ እሱ ነው። ስለዚህ እዚህ ጋር በስራ ስለመጽደቅ በስራ ስላለመጽደቅ አያወራም። ጭራሽ የለውም ሀሳቡ። ያው መጽሐፍ ቅዱስን ሲፈቱ በእንቶ ፈንቶ የሚፈቱ ሰዎች እዚህ ጋር ስለ ስራ ነው የሚያወራው ይለዋል። ከዛስ ምንን መመዘን ትጀምራለህ? በስራ የጸድቅ ሆን ሲጀምር እኛ ፍሬ ልናፈራ የምንችለው በግንዱ ላይ በእውነተኛው የወይን ግንድ ላይ ስለተተከልን ነው። መልካም ይሄ በስራ ደረጃ ነው ብለህ በስራ እንኳን ደረጃ መልካምን ስራ መስራት የምንችለው እውነተኛ የወይን ግንዱ ላይ ስለተተከለ ነው። ሲጀምርም ማንም ሰው የሆነ ስራ ሰርቶ ቆይ ከግንዱ ፍሬው ይቀድማል? ግንዱ ይቀድማል። ግንዱ ይቀድማል። የሰው ልጅ ለመዳን ወይንም መጀመሪያ ሲጀምር እንደው መልካም ስራ እንኳን ለማፍራት ምን ላይ መሆን አለበት? እንደ ቅርንጫፍ ግንድ ላይ መሆን አለበት። ግን እዚህ ጋር ሲጀምር የሚያወራቸው እሱንም አይደለም። ግን እስቲ እናንብበው ፓሴጁን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። አንድ እንትን ላውራህና እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል የሚለውን እንትን ያቺን ብቻ ፓርት ተይዞ በቃ ማለት የማያፈራ ከሆነ ያስወግደዋል ተብሏል። ስለዚህ ምን ማለት ነው ተብሎ ሲወራ ከዛ በኋላ ያለውን ነገር ምንም አልተወራም እና ወርጅ ከዛ እንደገና እንትን ላይቭ ከተቋረጠ በኋላ ገብቼ ሳነበው ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። በእኔ ኑሩ እናንተም በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከእርሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይኑ ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል። ዛት ሚንስ አሁን ለምሳሌ በእርሱ ያልተገናኘና ኮሚኒኬት ያላደረገ ነው ማያፈራው እንጂ አይነት ነገር ነው እያወራ ያለው። ሲጀምር ኢየሱስ እዚህ ጋር እያወራ ያለው ስለአንተ ብቃትና ስለአንተ ፍሬ ማፍራት ካላፈራህ በእኔ አትኖርም አይደለም እያለ ያለው።
ኢየሱስ እያወራ ያለው ተገናኘኝ ታፈራለህ አይነት ነገር ነው እንጂ እኔ ጋር ና ነው። በኔ ኑሮ ማፈራለ ብሎ እያወራ አይመስለኝም በዚህ ሰዓት። እኔ ህይወት እሰጥሃለሁ እና ከእኔ ውጭ ግን ህይወት የለህም፣ ህይወት አልባ ነህ ነው በቃ ባጭሩ የኢየሱስ መልእክት። አዎ እንደዛ ነው። ብዙ ሰዎች ትናንትና ወደ 3000 ምናምን ሰዎች ነበሩና በጣም ደብሮኝ ነው ለእንትን ያልኩት። ማለት አንድ ቃል ተይዞ ከዛ በቃ አንድ አሸነፍን የምትለው አይነት ነገር የለም። አሁን በማሸነፍ ምናምን ያላምንም፣ ግን የተወሰነ ነገር ያው ባይብል ነው። አሁን አንተ የሆነ ነገር ብትነግረኝ ነው እንዴ ይላል እንዴ ምናምን ብዬ ማረጋገጫ ወይ ደግሞ እንትን ምለው ወደ መጽሐፍ ቅዱስ ሄጄ ነው ቀጥታ አንተን መመዝንህ ማለት ነው። ቢኒ ምንም ብታወራኝ ማለት ነው፣ ማንም ቢያወራኝ የትኛውም ሰው ምንም ችግር የለብኝም። እኔ ግን ለማረጋገጥ የትኛውም ቦታ አልሄድም። እኔ የትኛውም ቦታ ምንም ቢነገረኝ መጽሐፍ ቅዱስ ይላል ወይስ አይልም ነው በቃ። አልደነግጥም ምንም ነገር። ለምን የምትደነግጥበት አይነት ቦታ ላይ ስላልሆንክ ማለት ነው። ግን ይሄን ነገር እንትን ስለው እንዴት ነው የፈቱት ብዬ ፕላስ ደግሞ እዛ ጋር የነበሩ ሰዎች በጣም ተወዛገቡ። ኮመንት ላይም ሳይ ምናምን ተመልሼ ግን አይቼ እንደገና ወደ ላይቭ መጥቼ እየተጠየቁ የነበሩ ሰዎች እንደዚህ አሁን ኤርሚ ገስት አስገብቶ አንዳንዴ የትኛውም አይነት ሰዎችን የትኛውም አይነት እምነት ይኖራቸው ምናምን አስገብቶ እየተጠየቁ የነበሩ ሰዎች ስለነበሩ ሜንሽን እያረኳቸው እስቲ ሙሉውን እንዲነበብ አድርጉ ምናምን እያልኩ ነበርና ብዙ እንትን አልሰሙኝ። ለኔም ደግሞ ትንሽ ጥያቄ ፈጠረብኝ። ይሄ ነገር ከምን አንፃር ነው ብዬ በጣም አሰብኩኝ። እዚህ ጋር እየተወራ ያለው ስለዚህ አይነት ቃል አይመስለኝም ብዬ አሰብኩኝ። ይሄን እየነገራቸውም ያለው ሲጀምር ህጉ የተሰጣቸው ኪዳኑ ያላቸው ናቸው። ስለዚህ እየነገራቸው ያለው በሌላም ደግሞ ብናየው ህጉም ቢሆን አያድናቸውም። ያላቸውም ህግ የራሳቸውም ወግ ቢሆን አያድናቸውም። አባቶች ብለው የተማመኑባቸውም ሊያድኗቸው አይችሉም እነሱ። ኦኬ ዛሬ እኮ በማፍራት ሰው ማፍራት አለበት ፍሬ 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 የሚለው እኮ አካል በተለይ ኦርቶዶክሳውያን እነሱ ሲጀምር እንደው ፍሬን መልካም ስራ ብለው እንኳን ቀጥታ ቢተረጉሙት መልካም ስራ ማለት ፍሬ ነው ቢባል ራሱ እነሱ በመልካም ስራ የትም አይሄዱ። ለምን ከተባለ እነሱ ሲጀምሩ ወደ ኢየሱስ መቼ መጡ? ማርያምን አልፈው መላእክት የተባሉትን አልፈው እነ አቦይ ምናምንን አልፈው ኢየሱስ ጋር መቼ ደረሱ? አልደረሱም እኮ እነሱ ገና እዛ ላይ ናቸው። ስለዚህ ኢየሱስ ደግሞ እዚህ ጋር እያለ ያለው እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም ያለውን ጌታ እነሱ እኮ እያሉ ያሉት ሲጀምር ወደ እሱ እኮ አልመጡም። ሳይመጡ እኮ በርቀት በመካከሉ በእነሱና በጌታ መካከል የሀገር ቅዱሳን ምናምን የሚሏቸውን ህዝቦች ሁሉ አስገብተው አማላጅ የተባሉ ሁሉ አስገብተው የሚዘክሩላቸውን አስገብተው ይህን ሁሉ እኮ አስገብተው ነው። ከዛ ወደ ኢየሱስ ሳይመጡ እኮ በራሳቸው ሊያፈሩ ነው የሚፈልጉት። ሲጀምር ኢየሱስ ምን እያለ ነው? ኑ ወደ እኔ ነኝ ህይወትን መሰጣችሁ ነው። በእኔ ስትኖሩ በእኔ ስትሆኑ ፍሬን ታፈራላችሁ ነው እያለ ያለው እንጂ ፍሬን ካላፈራችሁ አጠፋችኋለሁ አይደለም። ሜሴጁም ያ አይደለም። ሲጀምር ያቃጠላችኋል፣ ያስወግደዋል ምናምን የሚለውን ከዛ አንፃር በቃ በሌላ ጉዳይ ልትጸድቁ አትችሉም ነው። ጽድቅ የእግዚአብሔር ስጦታ ብቻ ነው። ሰው ሰርቶ ሊያመጣው የሚችለው ነገር አይደለም። ሮሜ 5 ክፈትልኝ እስቲ። ቆይ አንድ ጊዜ ላሳይ የሆነ ነገር። ኦኬ ሮሜ 5 እቺን ላንብብልህና ዳጊዬ ከሱ ቀምቼ ነው። ዳጊዬ በጣም ይቅርታ፣ ብዙ ጊዜ በተደጋጋሚ ይህች ሀሳብ ስለምትነሳ ስለምታንገበግበኝ። እሺ ሮሜ 5 ይቅርታ፣ ከቁጥር 14 ጀምሮ። ቁጥር ስንት? 14 እዚህ ጋር አሁን አንድ ነገር እንድትቆጥርልኝ ይፈልጋለሁ። ስጦታ የሚል ባነበብኩ ቁጥር አንድ ብለህ ቁጥርልኝ።
ከቁጥር 14 ጀምሮ ያነበዋለሁ። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳምም ይመጣ ዘንድ ላለው ለእርሱም አምሳሉ ነውና። ኦኬ። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎቹ ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው 16 ቁጥር 15 ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። ኦኬ። ምኑ? በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። እሺ፣ እዛው ጋር ቁጥር 15 ላይ ነገር ግን ብሎ ምንድን ነው የሚለን? ስጦታው አይደለ? ነገር ግን የእግዚአብሔር ጸጋና በአንድ ሰው ቁጥር 15 15 ነው። ኦኬ፣ ቀጥል። እሺ፣ ምናልባት ትርጉም እንትን ከሆነ እንጃ፣ ግን የእግዚአብሔር ጸጋና በአንድ ሰው የኢየሱስ ክርስቶስ ጸጋ ለምን ነገር ግን ይልና የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። በጣም ጥሩ። ምንድነው ያለን? አይ ቲንክ አዲሱ መደበኛ ትርጉሙ መሰለኝ የምታነብልኝ ይሆናል ምናልባት። ኦኬ፣ ችግር የለውም። እዛ ላይ እያለን ያለው ምንድን ነው? ምን ተሰጠን? የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። በኢየሱስ ክርስቶስ ጸጋ የሆነው ምን ስጦታ ሰርተ ነው የምታገኘው? ተሰጥቶ ነው። ኦኬ። አንድ ቁጥር 16 እንቀጥልልኝ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታ አይደለም። ስጦታ ሳይሆን ስጦታው አይደለም። የሰጠን ስጦታ እኛ በበደልነው ልክ አይደለም እያለን ነው። እሺ፣ ጎሄድ። ስጦታው አይደለም፣ ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። ምኑ? ስጦታው። እሺ፣ ምን እያለን ነው ደጋግሞ ጳውሎስ እዚህ ጋር? ላደረግነው ነገር ተሰጥቶን ነው እንጂ ምንም ነገር አላደረግንም እያለ። በጣም ጥሩ። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ቁጥር 17 የጽድቅን በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋው ብዛትና የጽድቁ ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ይልቁን የጸጋን ብዛትና የጽድቅን ምን ስጦታ። ጽድቅ ምንድን ነው? ይሰጣል። አንተ ሰርተህ ታገኘዋለህ? ኧረ በታሪክ ይሄ ነው የኛ ጋስፖል። ኢየሱስ የሰጠን ስጦታ ነው። የሰው ልጅ የፈለገ ቢጠየቅ ጽድቅን በታሪክ ሰርቷል አይችልም። በቃ እያላቸውም ያለው ያንን ነው። ቤተክርስቲያን ራሱ ቤተክርስቲያን ውሎ የሚያደርሰው ጽድቅን የሚያገኝ አይመስለኝም። ጽድቅ በስራ ቤተክርስቲያን አይደለም። ተራራ የሚቧጠጡ ሰዎች ያንን ሊያደርጉ አይችሉም። ለምን? እኛ በራሳችን ከሰራን በራሳችን ምንመካበታለን። ደሞዝ ነው ከእግዚአብሔር የምንቀበለው እንጂ ስጦታ አይደለም። ነገር ግን በራሳችን የሰራነው ስራ የለም ለመጽደቅ። ስጦታ ነው። ስጦታውን አሜን ልክ ነው ብለን ተቀበልን። ስንቀበል ልክ እንደ አባታችን እንደ አብርሃም ምን ሆነልን? ተቆጠረልን። አብርሃም ማመነ እምነቱም ጽድቅ ሆኖ ተቆጠረለት። ሆኖ ተቆጠረለት። ተቆጠረልን። አዎ ስጦታ ነው። በቃ ስጦታው የሚቆጠረው ስራ አይደለም፣ ጽድቅ ነው ማለት ነው። በቃ ያ የተቆጠረልን በክርስቶስ ኢየሱስ ስላመንን ተቆጠረልን። ለምን? የኔም ያንተንም በደል ተሸክሞ በመስቀል ላይ የተንጠለጠለው ማን ነው? ኢየሱስ ብቻ ነው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 28 ላይ ቁጥር 29 ስጋ የለበሰው ሁሉ እንዳይመካ ስጋ የለበሰው ሁሉ በእግዚአብሔር ፊት እንዳይመካ ይለናል አይደል? ነገር ግን አለን ከዛ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው አለ። እነኚህ ነገሮች በማን ነው የተደረገልን?
በቃ አንተ እነኚህን ነገሮች በራስ አድርገህ ጽድቅን በእግዚአብሔር ፊት በጽድቅ ልታስደስተው ፈጽሞ አትችልም። ስለዚህ ምንድን ነው ታዲያ መጽሐፍ ቅዱስን እንዴት ነው የምንረዳው ሲባል ሲጀምር እዛ ጋር ኢየሱስ ያንን ዳያሎግ ያደረገው ከአይሁዳውያን ጋር ነው። ምን እያላቸው እንደሆነ በደንብ አንደርስታንድ ያደርጋሉ። ምክንያቱም ለዚህ ነው ከማቴዎስ ምዕራፍ 3 የጀመርኩልን ፍሬ የማያፈራ እያለ የሚነግራቸው ፍሬ ማን ነው? ፍሬ ማፍራት የሚባለው ሲጀምር ምንድን ነው? አብርሃም አባት አለን ብላችሁ እንደምትመኩት አይደለም እኮ እያላቸው ነው። ነገር ግን ምሳር በዛፎች ስር ተቀምጧል፣ ፍሬ የማያፈራውን ሁሉ ይቆርጣል አለ። ሲጀምር ይህ ዛፍ ምንድን ነው ሲባል ይህ እኮ ዛፍ ሲጀምር የአይሁድን ሕዝብ እንዳለ ነው የሚነግረን። ጌታ የተወለደበትን ያንን ማህበረሰብ ነው የሚነግረን። እኔ እናንተ እኮ ሲጀምር ዛፍ ተብለንም አልተጠራንም። እኔ እናንተ እኮ የበረሃ ወይራዎች ነን። መተን የተገጠም ነው። ክብር ለመድኃኔዓለም ይሁንና እሱ እኮ በራሱ ስራ እኮ ነው። እኔ እናንተ ሲጀምር ቅርንጫፎች አልነበርንም። የበረሃ ወይራዎች ነን። መተን የተገጠምን። እሺ አላዛር ነው አይደለ ስምህ ወንድሜ? አዎ አላዛር። ኦኬ ጥያቄ ተመልሷል። ቢኒ በጣም ነው የተመለሰልኝ። በጣም ነው የማመሰግነው። እሺ ወንድሜ ተባረክ። ዳጊ አንድ 1 ሚኒት እያለ ነው፣ ትቀጥላላችሁ ከሱ ጋርም ደግሞ። አይ አላዛር በጣም ለጥያቄው በቂ መልስ ያገኘ ይመስለኛል። እንደው ግን አንዳንድ ሀሳቦችን መንካት ስለፈለግኩ ነው። ምክንያቱም ከሱ ጋር ሳወራ የሚሰሙ ወይም ከሱ ጋር ስናወራ የሚሰሙ ወንጌል አማኞች ብቻ ሳይሆኑ የተለያዩ ቤተ እምነቶች ሊኖሩ ስለሚችሉ ይህ ሀሳብ እዛ ቤት በከባዱ የተመታ ሀሳብ ስለሆነ በተደጋጋሚ እንደገና እንዲያንሰራራ ያው የሐሰት ማዳበሪያዎች እየተጨመረበት ለማፋፋት እየተሞከረ ነው። ተመልሶ እንዲቆም ግን አልቆም ብሏል። ኤኒዌይስ ወደ ልመለስ። ወዳጅ አለ አይደል? ይሰማል ድምጼ? አለ የለም? አላዛር አለ? ሚዩት ነህ እያወራ ከሆነ አላዛር ድንጋዩን አንከባሉትና እንግዲህ አንከባሉ ይነሳ ራሱ መግነዙን አለ አባት። እሺ ወዳጅ። አይ ምን እያልኩ ነበር መሰለ፣ ያው ኢንጀነራል በዚህ በማፍራት በመልካም ስራ ያው በስራ ያለ የሚገኝ ድነት በሚል ዙሪያዎች የሚወሩ ሁኔታዎች ስታይ አንዳንድ ነገሮችን ሌላ ጊዜም ሌሎች ቤቶች ተከፍቶ ከሰማህ እነዚህ ነገሮችን ኮንሲደር እንድታረጋቸው ጀስት የራሴን ሼር ላረግ ስለፈለግኩ ነው። እንደ አንድ ኦርቶዶክሳዊ እንግዲህ በስራ ይገኛል የሚሉት ድነት ያ ኦርቶዶክሳዊ ኢትዮጵያዊ ከሆነ በጣም አንፌርሊ ብዙ ሪኳየርመንት አለበት። እንግዲህ አስበዋል፣ ለድነት የሚጠየቀው ጥያቄ ከእግዚአብሔር ቃል አንጻር ስትመለከተው ለሆነ ህዝብ በጣም ብዙ፣ ለእንትን ህዝብ ደግሞ አነስ ያለ ሊሆን አይችልም መቼም አይደል? የድነት ሪኳየርመንቶች ምናዊ ነህ ተብሎ ተጠይቀው አይ እኔ ጀርመናዊ ነኝ ካልክ ወይ ደግሞ ግብፃዊ ነኝ ካልክ ወይ ደግሞ ጣሊያን ምንድን ነው ጃፓናዊ ነኝ ካልክ አይ ጃፓናዊ ከሆንክ ብዙ አይጠበቅብህም፣ ዛምቢያዊ ከሆንክ ግን ብዙ ይጠበቅብሃል የሚባል የእምነት ወይም የጽድቅ ሪኳየርመንት የለም አይደል ወዳጅ? አዎ ኦርቶዶክሳዊ ከሆንክ ግን ኦርቶዶክሳዊ ሆነህ ግን ኢትዮጵያዊ ኦርቶዶክስ ከሆንክ ግን እድለ ቢስ ነህ ነው የሚለው። ለምን መሰለ? ኦርቶዶክሳዊ ሆኖ ኢትዮጵያዊ የሆነ ኦርቶዶክሳዊ የድነት መስፈርቱ ህልቆ መሳፍርት ነው። አተላውን ጠጥቶ የሚገላገለው አይደለም። ጭሱን አጭሶ የሚገላገለው አይደለም። ዣንጥላውን ገዝቶ ሻማውን አብርቶ የሚገላገለው ቀላል ነገር አይደለም የድነት ጉዳይ። ምክንያቱም ብዙ የሚንጠላጠለው ድንጋይ አለ፣ የሚሾልክበት ድንጋይ አለ፣ የሚሸከመው ድንጋይ አለ። ኢትዮጵያዊ ኮንክ ዩ አር ሶ አንፎርቹኔት። ኦርቶዶክስ ሆነ ኢትዮጵያዊ ኮንክ ዩ አር ሶ አንፎርቹኔት። በጣም ሪኳየርመንቱ ማአት ነው። ላይክ ልትዘልቀው አትችልም። እንትን ገዳምን ጎብኝተ ዳንኩ ብለህ ሳይ ስትል ወይ ቀና እንትን ይቀርሃል ይላል። እና እንደውም ዛሬ አንድ ቤት ሲነሳ የነበረው ዝም ብዬ ልንገር። ለምሳሌ እኔ ብዙ ጊዜ ነገረ ድነት ላይ በጣም ትኩረት ሰጣለሁ። ምክንያቱም
እሱ ነው ዓላማችን። ሁላችንም ሰዎች እንዲድኑ ነው። የአብም ዓላማ ይሄ ነው። የእግዚአብሔርም ዓላማ ሰዎች ይድኑ ዘንድ ስለሆነ እኔም ፕራዮሪቲ የምሰጠው እሱን ነው እና ዝም ብዬ በወፍ በረር አንድ ነገር የምነግርህ ምንድነው፣ ለምሳሌ የእንትናን መቃብር የሳመ 101 ትውልዱ ይዳንለታል ይላል። ኦኬ ሄደ ሳመ 101 ትውልዱ ዳንለት ብለን እናስብ። ከዛ የሚገርም እዚህ ስሞ 101 ትውልዱ ኖለት እዛ ደግሞ የእንትናን መቃብር ሄዱ ይስማል። የትኛው ትውልድ ያውጡለት? አሁን መሰለ እዛ የሚያወጡ መላእክቶች ቢኖሩ ረስታው ነው ባለፈው እኮ እንትናን ስትስም እኮ አውጥተናቸዋል ወይን መልሳቸውና ወደ ሲኦል እንደገና በዚህኛው ደግሞ ይወጣልሃል የሚሉት አይመስልም? ቅድም እኮ አስወጣቸው በእንትና መቃብር እኮ በመሳም ለእንትና በማጤስ ለእንትና በማድረግ እኮ ያስወጣቸውን ሰዎች ከሲኦል ወደ ገነት የገቡት ቤተሰቦቹ ከዛ ደግሞ እንትና ሊስም ይሄዳል። ደግሞ ሪኳየርመንቱ ማዕት ነዋ። ረስቶት ይሁን ኦርቶዶክሳውያኖች የተጫነባቸው ይሄ ህልቆ መሳፈርት ሪኳየርመንት በጣም የሚያስቀይ ዘመዶቻቸው እንኳን ገብተው ቢሆን ከሲኦል ወደ ያስሰማው ምትዝልሰው ምትንጠላጠለበት ድንጋይ እንደገና አስገብተው እንዲያወጡልህ ነው። ባለፈው እኮ የወጡ እንደሆነ ተማምነን ነበረ። ማለት ያው በትርክቱ ነው ማወራ፣ እውነታው አይደለም። እሺ ማወራው እንዲገባህ ልንገርህ። ያለ መልካም ስራ እንደሚጸደቅ እያወቀች ቤተክርስቲያኒቷ በመልካም ስራ ግን እንደሚጸደቅ ታስተምራለች። ያለ መልካም ስራ ጸደቁ የምትላቸው ስማቸውን የምትጠራቸው እከሌና እከሌ ያለ መልካም ስራ ሰው በመልካም ስራው እንደሚጸድቅ ያው ታያለህ። መጽሐፍ ቅዱስ ቃል እኔ መልሱ ጋመጣላ ወደ መጽሐፍ ቅዱስ ልጁ ኦርቶዶክስ አይደለም። አውቃለሁ ዲስከሽኖች ላይ ግን ይገኛል። በደንብ አውቃለሁ። እሱ ይገኛል። እንደኛ ሄዶ ይሰማል። መስማቱ ጥሩ ስለሆነ ሲሰማ በዚህ ግንዛቤ እንዲሰማ ለሌሎችም ይሄንን ነገር እንዲያካፍል እሱን ሳወራው እዛ ነው። ምን አልከኝ? ምኖረውም እንደዛ ነው። እንደነሱ ነው ምኖረው። ኖርማል ማለት ነው። ማለት ግን አሁን ለምሳሌ ሰው በመልካም ስራ እንዲጸድቅ ታያለህ ምን የሚል የመጽሐፍ ቅዱስ ቃል አለ እና እሱን ይጠቅሳል። ወደ ቃሉማ ከመጣን እንደ ክርስቲያን እናወራለን። አሁን እኮ ምን መሰለህ የእነሱ ክርስትና ኤግዚስት የሚያደርግ አይደለም። ራሱ አንፎርቹኔት የሆነ ነው። በቃ ማለት ኢትዮጵያ ኦርቶዶክስ መሆን ራሱ በጣም እድለቢስነት እንደሆነ ልነግርህ ነው። አንተ ነህ እያልኩ አይደለም። ስለዚህ እዛ ቤት ያለው ዲስከሽን የተምታታ ነው። ውጭ የሆነ ኦርቶዶክስ ብትሆንም እድለኛ አትሆንም ብዬ ነው የማስበው። ቆይ ወደሱ ደግሞ ልመጣልህ ነው። እኔ የዳኑ ኦርቶዶክሶች ስለማቅ ነው። የዳኑ ኦርቶዶክሶች አሉ፣ እናወራለን። እኔ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የሆነው የዳኑ አሉ። እንደዚህ አይነት በጣም ጀነራል አነጋገር ዳጊ ማለት ኢትዮጵያ ኦርቶዶክስ ሆነ እድለቢስ ላይ ኖርማል እረዳለሁ። ግን ከኢትዮጵያ ውጭ የሆነ ኦርቶዶክስ ብትሆን በቃ እድለኛ ነህ ብዬ አላስብም። ቆይ እንዳይሰፋ ልገርኝ፣ ስለ ሪኳየርመንት ነው የማወራው። ሪኳየርመንት ነው እንጂ ሰው የሚድነው የት ሲገኝ ነው የሚል አድራሻ አልተጻፈም። ገባ? ኦርቶዶክስ ውስጥ ሲሆን ነው፣ ወንጌል አማኙ ሲሆን ነው፣ ካቶሊክ ውስጥ ሲሆን ነው የሚባል ነገር የለም። ሰው የሚድንበትን መንገድ ተቀመጠ እንጂ አድራሻው አልተቀመጠም። እና ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሆነው በዚህ ሰዓት የዳኑ የጸደቁ ሰዎች አሉ። አሁን ወደ እሱ እንመጣለን እንደ እግዚአብሔር ቃል ጀነራላይዝ የሆነ ወሬ እንዳናወራ ብለን ነው። ግን አንፎርቹኔትሊ ግን የኢትዮጵያ ኦርቶዶክሶች የተጫነባቸው የትርክት ቀንበሮች አሉ። ሪኳየርመንቱ ኢትዮጵያዊ በመሆኑ ብቻ ኢትዮጵያ ውስጥ ብቻ አፕላይ የሚደረግ ህልቆ መሳፍርት እኮ ነው የምልህ። ቅድም እንዳልኩ እዛ ጋር አስወጣ ይልሃል ገድሉ፣ ደግሞ በዛኛው ደግሞ እንደገና አስገብቶ ያስወጣቸዋል ዘመዶችን። ደግሞ በዛኛው ደግሞ ትወጣለህ የሚል የተዛባ የተምታታ እንደ ቅድም ድነዋል ነበር እንደ ቤተሰቦች የምትልበት ገባ። ቅድም የከሌን ስልስና ስስም ድነዋል ነበር እንደገና አስገብታችሁ ነው ደግሞ እንደገና እንትን ገድል እንትና ደብር ሂድ የምትሉኝ። ባለፈው ማለት በአንድ ደብር የምትገላገሉ አይደለም እኮ ይልሃል ገድሉ ይልሃል። በአንድ ደብር እንደምትገላገሉ አድርጎ ይነግራል። 101 ትውልድ ይማራል ይልሃል የዘራ ብሩክን መቃብር ስትስም። እኔ እንደ ኦርቶዶክስ አይደለም ማወራ ጀነራል የሆነ ነገር ልነግር ነው። ሃው አንፎርቹኔት ሃው ኮምፕሊኬትድ ይሄ ሪሊጅን እንደሆነ ልነግር ስለፈለኩ ነው። እሺ ብለህ እዛ ጋር ቤተሰቦች ይድናል ብለህ ትንሽ ቆይት ደግሞ እዛኛው ደብር ደግሞ እንደ አዲስ ሪኳየርመንቱ ይቀጥላል። ማለቂያ የለው። ሌላ ሀገር ሌላ ኢንተርናሽናል ነው እንትን ነው የትም ቦታ አፕላይድ የሚደረግ ነው ብለው ያወራሉ። ግን የትም ቦታ አፕላይ የሚደረግ አይደለም። የኢትዮጵያውያን ኦርቶዶክሶች ላይ የወደቀው ቀንበር ገብቷል። ከ1 እስከ 30 ያለውን የበዓላት ጉዳይ ስታስበው በዓል በማክበር ብቻ የሚገታ አይደለም። በዓል በማክበር ብቻ የምትገላገለው አይደለም። ዛሬ ከሌ በዓል ነው ብለህ የምታልፈው ጉዳይ አይደለም። በእያንዳንዱ ቀን ያለ ሪኳየርመንት አለ። በእያንዳንዱ ቀን አንዳንዴ እንደውም 2 ሪኳየርመንት ይሆንባል። 2 በዓላት ድርብ ይሆኑና ምን ልልህ ነው መሰል፣ ይሄ ነገር ኢትዮጵያ ውስጥ ብቻ ያለ ቀንበር ነው። አይ ኢትዮጵያውያኖች ሲድኑ በዚህ መልኩ ይዳኑ፣ ሌሎች ግን ለድነታቸው፣ ለእምነት ማጠንከሪያቸው፣ ለመጽኛቸው፣ እምነታቸውን ለማሳያቸው፣ በፍሬ ለመገለጣቸው እንዲህ ነው የሚል ግን ሌላ ቦታ የለም።
እዛው ኬንያ እኮ አጠገብ ብትሄድ ይሄ ሪኳየርመንት የለም። ግብፅ ያሉ ኦርቶዶክሶች ይሄ ሁሉ ቀንበር የለባቸው። አርመኖች፣ ራሻዎች፣ ህንዶች ይሄ ሁሉ መከራ አያዩም እንዴ። ወንጌሉ ላይ ችግር ቢኖር ነው እንጂ መቼም የኢትዮጵያውያኖች ይሄ ሁሉ ሪኳየርመንት ያስገድዳቸው እኮ የለም። ደግሞ ይለዋል፣ በጣም የሚያስቀ ይሄ እኮ ግዴታ አይደለም ይለዋል። ኦኬ ግዴታ ካልሆነ ገድሎቹ እንደ ሪኳየርመንት መቀመጥ የለባቸው። እንደ ሪኳየርመንት ኢን ሴንስ አድርገው ባታደርገው ስም አጠራር ይጠፋል፣ ባታደርገው የቆምክበት ስፍራ አይገኝም እያለ ለምን ያስፈራራል? ሪኳየርመንት ካልሆነ ነው እንጂ ሪኳየርመንትማ ነው። ገብቷል? ያስፈራራል። ካላደረግከው እንዲህ ትሆናለህ ይላል። ሶ ሪኳየርመንት ነው ማለት ነው። ሪኳየርመንቱ ደግሞ ኢትዮጵያዊ ወይም ኤርትራዊ በመሆን ብቻ የወደቀብህ መከራ ነው። ኦኬ አሁን እንደ ክርስቲያን ደግሞ እናውራ። ሶ በዚሁ አጋጣሚ የሚሰሙ ኦርቶዶክሳውያኖች ካሉ you guys are so unfortunate by the way ኦኬ በጣም የሚያስቀ ደግሞ እሺ ብለህ ይሄን ሁሉ ደግሞ አርገህ ቅድም እንዳልኩ በተዛባ ሁኔታ ይሄን ሁሉ ሪኳየርመንት ለማድረግ ፈቃደኛ ሆነ አይ ከመረጥክ እኮ ነው ግዴታ የለም ይልህና መልሶ ደግሞ አስገዳጅ ነገሮችን ደግሞ ይለቀብሃል። አይ ስም አጠራሪ ከሚጠፋ የቆምኩበት ስፍራ ከማይገኝ ብለህ እንግዲህ የለም ሄዷል። እሶኬ ሄዷል። ሌላ ኦርቶዶክሳዊት ትመታለች ጥያቄ ያለኝ ስላለች አንዴ ግን ቆይ ፌዝ ፕሊስ አታስገቡት ወገዶች። ፌዝ አታስገቡት። እኔ ነኝ ያስወረድኩት ምክንያቱም ከሱ ጋር ስለጨረስን ማለት ነው። እና ፌዝ የፕሊስ አትላክ። አንተ መማር ነው ያለብህና ቁጭ ብለህ ከታች ተማር። እኛ ጊዜ የሚለን ስራ ላይ ስለሆንን ማለት ነው። አታስገቡት ፌዝ ሆፕ ላቭን ፕሊስ። እና ወርዷል ልጁና እህታችን ኦርቶዶክስ ነኝ ብላለች። አውሯት ወይ ዳግዬ ወይ አንዴ ራፕ አፕ ላድርገው ግልጽ እንዲሆንለት ብዬ ነው። ኦኬ ሪኳየርመንቱን አውርቼዋለሁ። ሁለተኛ ማውራት የምፈልገው ነገር ኦኬ እነዚህ ሪኳየርመንቶች ምክንያት አላቸው። ቅድም እንዳልኩት ሁሉም ለመጽደቂያ አይደሉም። አንዳንዶቹን የእምነት መግለጫ ነው፣ እምነት ማጠንከሪያ ነው፣ የጽድቅ መንገድ ነው፣ እንትን የጻድቁን ዋጋ ማግኛ ነው፣ ሽልማት ዋጋውን ይዞ ሲመጣ ጌታ እንዲሸልመኝ ነው ይላሉ እንጂ አት ኤንድ ኦፍ ዘ ዴይ በነገረ ድነት ላይ በጣም ያንዣበቡ ትኩስና ከረንት የሆኑ አደጋዎች ናቸው። የሆነ ነበር አይደለም ዛሬም ላይ እንደ ሪኳየርመንት የተቀመጡ ናቸው። እንዲያውም ያንን የማያደርግ ለምሳሌ ይሁና የከሊት ቀን ነው ዛሬ ከሊንክስ ነው ይሁና ብሎ የሚያልፍ ኦርቶዶክሳዊ እንደ ኦርቶዶክሳዊም ኮንሲደር አይደረግም። የሆነ ለቅዱሳን ለሰማዕታት እንትን የሌለው አክብሮት የሌለው በዛ አይነት ምልልሱ እነሱ የሚያደርጉትን መልካም ስራ የማያደርግ ከሆነ ደግሞ መንግስተ ሰማያትን እንደማይወርስ በደንብ በኦርቶዶክሳውያኖች ላይ በተለይ ኢትዮጵያን ኦርቶዶክሳውያኖች ላይ አንዣበበ እውነተኛ መረጃ ላቀርብበት የምችል አሰልቺ አድካሚ ውስብስብ የሆነ የመዳን ሪኳየርመንቶች ናቸው። ኦኬ ይሄን ሁሉ ለማድረግ ፈቃደኛ የሆነ አደረገ ልበላችሁ። መቼም ስንቱን ያደርገዋል? ስንቱንስ እስኪያደርግ ሞት ይጠብቀዋል? ስንቱንስ እስኪያደርግ እንደ ሌባ የሚመጣው ጌታ ይጠብቀዋል? እሱ ራሱ አንድ ጥያቄ ሊመለስ የማይችል ነው። ኦርቶዶክሳዊ የሆነ ልታረግ እነዚህን ብትነሳ እሺ ተወው፣ የደብሩንም የገድሉንም የዝክሩንም ተወውና እነዚህን 613 ህጎች አረጋለሁ ብለህ ብትነሳ መጀመሪያ ታውቃቸዋለህ ወይ? ፈጽመህ ትጨርሳቸዋለህ ወይ? ሞትስ አይቀድምህም ወይ? ሞት ከቀደመ ታዲያ ማንስ ሰርቶ ይጨርሳል? ማንስ ሰርቶ ጨረስ ከሆነ ደግሞ እንዴት የጽድቅ መንገድና ሪኳየርመንቶች ሊባሉ ይችላሉ? ይሄ ሁሉ የምናገረው ነገር ነው። ኦኬ እሺ አረካቸውን ማድረግ ጀመርክ ልበል። ባይ ዘ ዌይ ግን እኮ ባይ ዘ ዌይ ቤታችሁን ከፍታችሁ የምታስተምሩ ኦርቶዶክሳውያኖች እየሰማኸኝ ነው አውቃለሁ፣ እየሰማሽ ነው። በስራ ድነት ይገኛል የምትሉ ለምን ታደክሟቸዋላችሁ? ያለ ስራ የሚገኝልን እንዴ? በእውነተኛውም ገንዘብ መሸመት ይቻላል። በውሸትም ገንዘብ እኮ እናንተ ጋር መሸመት ይቻላል። በኃጢአታቸው ተፈርዶባቸው ይላል የእስትንፋሰ ክርስቶስን ገድል ስትመለከቱ፣ በኃጢአታቸው ተፈርዶባቸው ሲኦል የሚገኙ እናትና አባትን ራሱ የዘላለም ሕይወት የሚያሰጥ ከሲኦል የሚያወጣ ገድል እኮ አለ እንዴ! በመጀመሪያ ፍርድ ተደርጓል። ይሄ ራሱ ውሸት ነው። እሺ ተደረገባቸው እንበል ገቡ። ሰው በኃጢአት ተፈርዶ ሲኦል ከገባ በኋላ ተስፋ ካለው ታዲያ መልካም ስራ እንዴት ሪኳየርመንት ብለህ ትነግረኛለህ እንዴ? ስራ ለድነት የሚለው ነገር አንድ ኦርቶዶክሳዊ ለመናገር ሞራል አለው? የምን ስራ ለድነት ነው የምታወራው? አብደሃል እንዴ? ድነት ያለ ስራ እኮ አለ እናንተ ጋር። እውነት ሪኳየርመንት ቢሆን እኛም የምናምነው ድነት ያለ ስራ እንደሆነ ነው። ግን ለምን ታምታቱታላችሁ ህዝቡን? አንድ ሰው እኮ ሲኦል ቢገባ ተስፋ እንዳለው ይናገራል መጽሐፎች። አንድ መጽሐፋችሁ አይደለም እልፍ መጽሐፎቻችሁ እንዴ። በአንድ ቀን 400,000 ሰው የምታወጣ ከሆነ ማርያም ከሲኦል ስታወጣ አይዲ እያየሽ ነው እንዴ የምታወጣው?
እስኪ ኦርቶዶክሶች በዚህ ጋር ተሰለፉ፣ ጴንጤዎች በዚህ ጋር። መጀመሪያ ጴንጤ ይገባል ብለንም አናምንም፣ ያው እናንተ ስለምትሉን ነው። እኛ ሲኦል እንገባለን ብለንም ፕሮግራምም የለንም፣ እንዲህ አይነት እውቅናም አልሰጠነውም፣ የለም። እኛ ድነናል፣ ጸድቀናል ኦልሬዲ። ኦኬ፣ ግን እናንተ ትገባላችሁ ስላላችሁን ጥሩ፣ ለእናንተ ምሳሌ ይሁንላችሁ። በግራ በኩል ጴንጤዎች፣ በዛ በኩል ሙስሊሞች፣ ኦርቶዶክሶች በዚህ ጋር ብላ ለይታ ነው አይዲ ያየሽ ነው የምታወጣው ወይስ አጣርታ ነው የምታወጣው? አይደለም። ገድሉ የሚለው በቃ አፍሳ ነው የምታወጣው። ላሳይ ይችላለሁ ከፍቼ። በኃጢአት ተፈርዶባቸው እኮ ነው የምልህ። ስለዚህ አሁን እኮ ችግሩ መሰለ ስራ ለድነት በሚለው ካንተ ጋር ማላወራው ስራ ያለ ድነት ያለ ስራም ስላለ እኮ ነው። ዝም ብሎ ዘው ብሎ መግባት ይቻላል። አንድ ኦርቶዶክሳዊም ሳይሆን ራሱ ለምሳሌ አባቱ የገድለ ዘራብሩክን መቃብር ስሞ ጥሩ ኦርቶዶክስ ሆኖ አባቱ በሳመው 101 ትውልድ መዳን የሚችልበት ሃይማኖት ነው 12ኛው ታምር ላይ የሚናገረው። ጉድ እኮ የፈላ ነገር ነው። እንግዲህ 101 ትውልድ ውስጥ ስንት አለኛ ትውልድ ውስጥ አሁን ወደ ቼክ ቢደረግ ሙስሊምም ሊኖር ይችላል፣ ጴንጤም ሊኖር ይችላል፣ ኦርቶዶክስም ሊኖር ይችላል። ተመልከቱ እንግዲህ ሃይማኖቱን የማይከተል ጭራሽ ተቃዋሚ ሁላ አብሮ ይድናል ማለት ነው። ታዲያ እንዲህ አይነት መንገድ ካለ ድነት በስራ ይገኛል አትበለኝ። ያ ሳይሰራም አንድ ከሱ ቤት በሳመ ሰውዬ 101 ትውልድ የሚድንበት ነው። ትውልድ ማለት አንድ ሰው ማለት አይደለም። 101 ሰው ይድናል አይደለም የሚለው ገድሉ 101 ትውልድ። እንዴ ብራዘር፣ የተምታታ ናችሁ። የተምታታ ትምህርት ነው ያላችሁ። ለዚህ ኦርቶዶክሳዊ ሞራል የለህም መተህ በስራ ለድነት ምናምን ብለህ ለማውራት። ያዕቆብን ካንተ ጋር ማላወራው ያለ ያዕቆብም እኮ ይዳናል እናንተ ጋር። እንዴ እምነት ያለ ስራ የሞተ ነው የሌለ እንዴ ስራ ያስፈልጋል እኮ ምናምን የምትለኝ እሱን ካንተ ጋር ላውራማ። አንተ ቤት እምነት ያለ ስራም ማነው ስራ ያለ ስራም ይዳናል አንተ ቤት። ለምን ብዙ ገድላቶች አሉ። አንሌስ ገድሉ ውሸት ነው ካላልከኝ በስተቀር እግዚአብሔር ይስጣቸው አሁን ሊመረምሩት ነው ተብሏል። ኦኬ፣ የጸሎት መጽሐፋችሁ ምን ይላል? እቺን ብቻ ተናገረ በዚህ ልጨርስ። አንድ መስመር ስለሆነ ላንብበው። ገጽ 124 ለሶስተኛ ጊዜ የታተመው የጸሎት መጽሐፋቸው ምን ይላል? ስራ ላይ የሚናገረውን አንድ መስመር አንብቤ እንዳይረዝም የገባም እንግዳ ስላለ ለነሱ እድል ልስጥ። ብዙ ጊዜ 1000 ጊዜ እዚህ ቤት የተነገረ ነገር ነው። እቺን ግን አያሳዩአችሁም እዛ። እሺ፣ ገጽ 124 ላይ ስለ መልካም ስራ ቤተክርስቲያናችሁ እንደዚህ ትላለች። ኦኬ፣ ምን ትላለች? ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖትም ነው እንጂ። የመጀመሪያው መስመር ላይ ነው ያለው። ፈላልጋችሁ አንብቡት ኦርቶዶክሳውያኖች። ሄዳችሁ ባትገዙት እንኳ ይሄ የጸሎት መጽሐፍ የሚባል ብላችሁ ከንዋየ ቅድሳት ከምትሉት አስወርዳችሁ አንብባችሁ ቺን ፔጅ መልሳችሁ ዝጉና ስጡት ለባለ ሱቁ። አትግዙት፣ ችግር የለም። የጸሎት መጽሐፍ ገጽ 124 ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖትም ነው እንጂ በስራው ለመጽደቅ አይችልም ብለናል። 4 ነጥብ። ማን ያለ ይሄንን? ቤተክርስቲያንህ በስራው ለመጽደቅ አይችልም ብለናል ካለች በኋላ አንድ ሰው ቲክቶክ ቤቱን ከፍቶ ስራ ለድነት ብሎ ማውራት ይችላል እንዴ? ከቤተክርስቲያን በላይ ነው እንዴ ቤቱን የከፈተው ዲያቆን የምትሉት ሰውዬ ነው? እሱ ከቤተክርስቲያን በላይ ሆኖ ነው ቤተክርስቲያን ያለችውን ሽሮ ስራ ለድነት ብሎ የሚያስተምረው ቤቱን ከፍቶ? በምን ሞራል በምን ስልጣን? ከቀሳውስቱ ከሊቃውንቱ ከመጽሐፍቱ በልጦ እሱ አንድ ዲያቆን ተብዬ ቤትን ከፍተህ ስራ ለድነት የሚለው ምን መሰለ? ያዕቆብን አትችልም። ዩ ሃቭ ኖ ራይት። ቤተክርስቲያን ገፋዋለች ይህን መብትህን። አትችልም። እያመመህ እያማረህ ይቀራል አለች። በስራው ለመጽደቅ አይችልም እንዴ? እና ስራህ ምንድን ነው ስትላት እዛው ገጽ 124 የመጨረሻው መስመር ላይ ቀደም ያነበብኩት መጀመሪያው መስመር ነው። መጨረሻው መስመር ላይ ደግሞ የሃይማኖትና የመልካም ስራ ትርጓሜያቸው ይህ ነው። የምትወዛገብ ኦርቶዶክስ ወይ ቤተክርስቲያን ነች የምትለው ቤትን የከፈትክ ህዝብ አታወዛግብ ብለናል ብለን 4 ነጥብ አስቀምጠናል። ምንም ላትቀይር ነገር እንዲሁ ተንቧቸር ዝም ብለህ ጽጌረዳን ቦምቦሊኑን ሰብስብበት። አሪፍ ቢዝነስ ነው ይገባኛል። ቤተክርስቲያን ግን አትሰማህም። ስለዚህ ላለው የእምነትና የሥራ መወዛገብ ጥያቄ ምን አስቀመጠች? የሃይማኖትና የመልካም ሥራ ትርጓሜያቸው ይህ ነው። ምንድነው ነው ጥያቄ አይደለ? ሃይማኖት ወይም እምነት መጽደቂያ፣ መልካም ሥራ የሃይማኖት መግለጫ ነው። መልካም ሥራ መጽደቂያ ነው አላለች። ዳጊን ያለው አይደለም። ምን እናርግህ እንዴ? ለአንተ ለቢዝነስ ይመቻል። ሄደ ግርግር ፈጥረህ ባይደው ይላችሁ ስራ ለድነት የሚሉ ሰዎች ውስጡ ብዙ ነጋዴነት ስላለ ነው። ከ1 እስከ 30 የሚሸቀል ጉዳይ ስላለ ነው። እና ስዕሉ ላይ ይሸጠል ነው እንዴ? ስራ ለድነት ስለተባለ እኮ ነው ሰው ስዕል የሚገዛው። ምክንያቱም ሊሰግድ ማለት ነው። የጸጋ የምናምን እያለ ሊሰራ ማለት ነው። ወይ ደግሞ ስራ ለድነት ብሎ ጧፍ አብርቶ ሰራ ሊል ዣንጥላ ገዝቶ ለቤት እንትን ብሎ ድንጋይ ሾልኮ እንትን አረበናት ኖ አይደለም።
ቢዝነስ ስላለበት ነው። እዚህ ላይ ዲያቆን በለው ቀሲስ በለው ስራ ለድነት የሚልህ ከቤተ ክርስቲያኒቱ በላይ የሚናገሩት ለዚህ ነው። ወንጌል አማኞችስ ግን ምን እንላለን? ስለዚህ በቃ ድናል እንደ ልብህ ኑር፣ እንደ ልብህ በቃ ተመላለስ። የምን ስራ ነው? ምን ባትሰራ፣ ድሃ ባትረዳ፣ መበለቶችን ባታግዝ፣ ወላጅ አልባ ልጆችን ዞር ብለህ ባታይ፣ በቅድስና ባትኖር በቃ ድናል ብሮ። እንዴ ቺላውት እያሉ ነው አይደለም እንዴ? ለምን ቺላውት ታደርጋለህ? ይሄው ቤተክርስቲያኖች እኮ ያለችውን እኮ መደምደሚያ እኮ እኛም እንስማማበታለን። ሃይማኖት መጽደቂያ ነው። አዎ በእምነት ይጸደቃል። እና ስራ ሳያስፈልግም ያስፈልጋል። ለምን? መግለጽ ስላለብህ መልካሙን ስራችንን አይተው የሰማዩን አምላክ ያመሰግኑ ያከብሩ ዘንድ ብርሃናችን ሁሉ በሰው ፊት ሊበራ ይገባል። በመልካም ስራችን ግን እንጸድቃለን ብለን ሳይሆን ስለጸደቅን እንደ ክርስቲያን መኖር ስላለብን ዜጋንን ካልን ግብር መክፈል ስላለብን ነው። ግብር ያልከፈለ ግን ዜግነቱ አይነጠቅም። ግብር በመክፈልም ዜግነት አይገኝም። አንድ ኢትዮጵያዊ ሁሌ ነው ይሄ እንግዲህ ዘላለም የምሰጠው ምሳሌ ነው። አንድ ኢትዮጵያዊ የሱዳንን ታክስ ከፍሎ የሱዳን ዜግነትን አያገኝም። በመጀመሪያስ እንዴት ይከፍላል? ሰው እኮ ልጅ ሳይሆን ልስራ እያለ እኮ ነው የተቸገረው። ከወይኑ ሳይጣበቅ ላፍራ እኮ እያለ ነው ሰው የተቸገረው። እስኪ ተጣበቅ ብራዘር፣ መጀመሪያ እመን እስኪ። አንተ እኮ በ40 ቀን ምንም ያመንከው ነገር የለም። መጀመሪያ ሳትጣበቅ እኮ ነው ያመነ የተጠመቀ የሚለውን ያመኑለት የተጠመቀ እኮ ያልክ ሰው ነህ። አንተ እኮ ቤተሰቦችን ያመኑልህ። አንተ እኮ ፊት ለፊት የጌታን ትእዛዝ የተቃወምክ ደፋር ሰው ነህ። ያመነ የሚለውን በያመኑለት በሲወርድ ሲዋረድ ተሸክመ ያለ ሰው እኮ ነህ ብራዘር። እንዴ እና ምን ይሻላል ታዲያ? መጽደቅ የተረጋገጠ ከሆነ ባትሰራስ? ኧረ ብሎ ነገር የለም። ለምንድን በስራ ከካድከው በአንደበትህ ከካድከው? ምክንያቱም ያመንከውም በአንደበትህ ነው አይደል? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በአፉ መስክሮ እንደዳነ በአፉ መስክሮ ደግሞ ድነትን ሊያጣው ይችላል። አዎ ድነት ይታጣል። ምንም ቦምቦሊኖ አትሰብስብ። ይኸው በእንጀራ ላይ ቆምኩብህ። አዎ ድነት ይታጣል። እንዴት? ከካድከው። ስታምን አደግ ሊያገኘው ስትክድ ደግሞ ታጣዋለህ። ሃው ኮምፕሊኬትድ ኢዝ ዳት? ምንም የምታካብዱት ምንም እኮ ቀላል እኮ ነው። ምንም ኮምፕሊኬትድ አይደለም መጽሐፍ ቅዱስ። በአፍ መስክረህ እንደዳንከው አልፈልግም ካልክ ደግሞ በስራ በአንደበት ከካድከው ኦፍ ኮርስ በስራ መካድ ምንድን ነው? ይሄ ጌታን በማይመስል ህይወት መመላለስ ማለት ነው እንዴ? ይሄ የማያፈራ የማይቆረጠው እንጂ ወደዛ አሰዳቢ ስለሆነ አሰዳቢ ነው። የጌታን የማይመስል ነው። እምነት አለኝ የሚል በስራ የማይገለጥ የሞተ ነው። ያንተ እምነት የሞተ ነው። አንተም እምነትም የሞተ ነው። የሞተ እምነት ያለው ደግሞ ሊጸድቅ አይችልም። ምክንያቱም መጽደቂያው እምነት ነው። እምነት እንደሞተ በስራ አውቀዋለሁኝ። በስራ ግን እጸድቃለሁ አትበለኝ። በስራ ግን ድነትን ታጠዋለህ። ለምን? ክርስቶስን በማይመስል ህይወት ልትኖር ስለምትፈልግ። አሰዳቢ ስለሆንክ ነህ። ዶክተር የሚል ታይትል ይዘህ ሲጣራ ለካ የክብር ዶክተሬት ነው። አንድ መርፌ መውጋት አትችልም። but you pretend like you are a medical doctor። እንደ ጸደቀ ነው አክት የምታደርገው። መርፌ ሲሰጥ ግን ግራ ይገባሃል። ማንኪያ ይመስልሃል። አይ በተግባር የማይገለጽ ቤተክርስቲያኒቷ እንዳለችው እምነትን በተግባር እሺ ግለጠው አሳያ በላ የታለ? ያዕቆብ ላይ እንደሚለው ንጹህ የሆነው የታለ? ነውር የሌለበት አምልኮ የታለ ሲባል የለም። አማኝ ነኝ ወንጌል አማኝ ነኝ ይላል። ኧረ እባክህ ብሎ ነገር የለም ብሮ። የማይበራ ብርሃን ከእንቅብ ስር የተቀመጠ ብርሃን አልለውም እኔ። ስለዚህ ወንጌል አማኞች እምነታቸው በስራ እንዲገለጥ እናስተምራለን። በቃ ድናል ብሮ ቺላውት አንልም። there is no ቺላውት ብሮ። ይብራ ብርሃን ይውጣ። ንጹህ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ማሳየት አለብን። ምንድን ነው እሱ? እሱማ ወላጅ የሌላቸው ልጆች መርዳት፣ ባልቴቶችን በመከራቸው መጠየቅ። ኦኬ እሺ በቃ ስለጸደቅኩ ኃጢአት ማድረግ ይችላል? ኖ እንዴ ያዕቆብ 1:27 ተላላለበብከውም እንዴ? በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው። በቅድስና መኖር አለበት። ብሮ ድናል እንደ ልብ ኑር ብሎ ነገር የለም አይሉም ወንጌል አማኞች። አታምታታም ስል ለሽቀላው ልክ ነህ። ለሽቀላው ሰውን ትጭንበታለህ። በተለይ ኢትዮጵያዊ ኦርቶዶክስ ትጭን ስዕሏን ገዛ አርጋ ጣኗን እንትን አረክን ሻማዋን አበራ ዣንጥላም ግዛ እንዴ ምንካ እንትን ቀይዋ ምንጣ ምናምን በልበክ ተው
ተው በዚህ ድናል ብለ ተው አታርገው አትጫወትበት ይበቃችኋል እኛም እናስተምረው ጌታን በሚመስል ህይወት ሰዎች እንዲመላለሱ ነው እንጂ ሐዋርያቶች ያላበሩትን ጧፍ ሳበራ እኔ መከረኝ ሳልኖር አልኖር ሐዋርያቶች ያልገዙትን ጃንጥላ ግዛት በለኝ ከየትኛው ሐዋርያ ተቀበለው ነው ጃንጥላ ገዝታ እንትን ብለህ ምናምን ሪሊ ቀንበር ይባላል ይሄ ምንም ሌላ ስም አይደለም ቀንበር ይባላል ስለዚህ አትስሩ ብለ ያዳከማሉ ብትሉ ድብ እንዳርገህ ትሰራታለህ ወንጌላዊ ማኝ ኮንክማ እንዲያውም ከነሱ በላይ ይጠበቅብሃል እነሱ ያወሩታል እንጂ አያረጉትም ታውቃለህ በከበረው የጥምቀት ስርዓት ዙሪያ ያልከበረ ነገር ኦፊሻሊ የሚያደርጉ ናቸው እዛው የሚዳሩ እዛው በሃርሞኒካ የሚጨፍሩ ግን ስለ ጥምቀት ከነሱ በላይ የሚከራከር የለም ምንድነው ጥምቀትን ተከትሎ መጨረሻ ምን ያረጋሉ ነከሊትና ነከሊ but you pretend like you respect that እንትን አይደለም እንዲያውም አማኝ ስትሆን ነው ወንጌላዊ አማኝ ስትሆን ነው ጭንቀት የሚበዛብ ወልፊት የለም እኛ ጋር እስኪ ቢራ ይዘህ ቁጭ በል በረንዳ ላይ እስቲ ገንዘብ አጭበርብር እስቲ ሚስትህን ፍታ እስቲ ከሴት ጋር ዘሙት ብሮ የሚለቃ አማኝ የለም ይሄ ነው ክርስትና ማለት በቃ የማይደራ አንተ ጋር እንዴት እንጂ ሁለት ይፈቀዳል እያለ አራታይ ነው አንድ ሁለት ችግር የለም በትለጋ ምናምን እያለ ተቀልዳለህ እንዴ ማጋ ነው ግን የሚገርመው ዳግሻዬ በትምህርታችንም በህይወታችንም አቋም አያውቁንም እኮ በሁለቱም አያውቁንም በርቀት ነው ግምት የሚናገሩት ትምህርታችንን ቀርበው አያውቁት ህይወታችንና የቤተክርስቲያናችንንም አቋም ቀርበው አያውቁትም ቀጥሎንም ነው ያ በጣም ያስቀኝ እቺን ብቻ ልበል እያሉ ገና 4 ሰዓት አወራለሁ በጣም የሚገርመኝ አልጠጣም ስትል አዴ ብሮ ጴንጤነሽ እንዴ ይሉናል እኔ በጣም እንድታስቁኝ ኦርቶዶክሳውያኖች ምን አመጣው ጴንጤነሽ እንተዋወቃለና ስራው ላይ እኛው ነን ያለንበት ብንወድቅም ብንነሳ በጌታ ጸጋ ብርሃናችን በሰው ፊት የሚበራ ድካማችን ላይ አንደኛ ዘማቾች እኛ እኮ ይላችሁ እናንተ ስንትን ታደርጉ የለ እንዳትሉን አድርገን እኮ ነው የመታ ነው ቤታችን የተገኘ የሐሰት ትምህርትን ቤታችን የተገኘ ዘይት ሽያጭን ቤታችን የተገኘ የሐሰት ትምህርትን የሐሰት ልምምድን ለእናንተ እንኳን አላስተርፍንላቸው አረ ደግሞ ትንሽ እናስቀርላቸው ቤት ሲከፍቱ የሚደበድቡበት ርዕስ እንኳን ብለን አላስቀርንላቸውም ቀጥቀጥ አንተ እስክትመጣ የምንጠብቀው ጽዳት የለም ይሄ ያበሻ ባህል ነው ይሄ በዓል እየጠበቀ የሚያጸዳ ቤት በቃ በዓል እየጠበቀ አመት ሙሉ አልጋው ስር ብትገባ የቤት ኮተቱ ምኑ በቃ እንግዳ ካልመጣ በዓል ካልመጣ ማያጸዳ ማህበረሰብ ነው ወንጌላዊ አማኝ ኮንክ እንደዛ አይደለም በዓል አንጠብቅም ኦርቶዶክሳውያኖች ቤት ከፍተው እንትን እስኪሉን አንጠብቅም እናንተስ ጋር ሲሉን አይደለም ድንግጥ ብለን አረ ተነቃ በዚህ ርዕስ ገብተን እንጨፍጭ ኖ ብሎ ነገር የለም ምክንያቱም ያዕቆብ 1:7 ግልጽ ነው በዓለም ከሚገኝ ድፍ ሰውነቱን መጠበቅ ነው ፐርፌክት ነዳጊ አይደለሁም ግን ሰው እስኪ ኮንኔ ያልጠብቅም እኔ ርዕስ ፈጥሬ ዩቲዩብ ላይ ራሴ ላይ ቪዲዮ የሰራሁት ከአንዴም ሁለቴም ሶስቴ እንዴ ዳጊ በቃ በዚህ እኮ ያለፉ ሰዎች አሉ ምን ይለፋ እኔ ምን አገባኝ በቃ ህይወት ማለት መውደቅ መነሳት ከሆነ ታትሴት አስተምርበታ የግድ ወንድ ኦርቶዶክስ አይመጡ አንተ ምን እንትን አይደለ እንዴ እስኪ ለምን ትጠብቃለህ that's life አንተ ላይ የማይሰራ ጅራፍ ሌላ ላይ ብታነሳው ምን ይጠቅማል ኦርቶዶክስ ላይ ብታነሳው ምን ይጠቅማል ግን አንተን እንደገረፍ ከካየ ጸጉሩን እያከከ ይሄዳል ኦርቶዶክስ አይሆን ወዴት ወደ ንስሐ ጀለስ በራሷም ላይ ነው ባከ እንትን ያለችው ምን አስተረፈው ራሱን ስለዚህ በቃ የቀረውት እኔ ማለት ነው እኔ ደግሞ ራሴን ቤቴን ሊብለት ይሄዳል that's it ይሄ ነው ክርስትና ለራሲ ቆርሶ አያሳንሱ ክርስትና የለንም እኛ ብሎ ነገር የለም አለቀውም ዳጊ ነው መልኮ አንደኛ እንደው የሚቀርበኝ እኮ ዳጊ ነው ከማንም በላይ ማለት ቀርበ ያለ ነው የምላችሁ ራሴ ስለሆንኩ ማለት ነው እኔን ራሴን ሳልምር አንተን ምተው ይመስላል ኖ ምን ነው ጴንጤን እንዴ ምትለይ ለምንድን ነው አየ ምትቀናበት ህይወትኛ ጋር አለ ማለት ነው በድካማችንም በብርታታችንም ሁሉ ጊዜ ምሳሌ ሆነን የታየንበት ብዙ ነገር አለ ተስተት ትምህርት ሲገኝ how we dealt that በጣም አሪፍ ምሳሌ ነው ምርጥ በሆነ ሁኔታ ነው ዲል ያደረግነው ባላያን አናልፍም በቃ እያመመን ያው ብራዘር ጀለስ ነው ግን ይሄ ኃጢአት ነው መስመ የለም ብራዘር
በቃ ጀለስን ብትሆን በቃ እንዲያውም አንተ እንትን ተላላነ ሰው እስኪሰራ በቪዲዮ መጠበቅ አንተን ራስ ላይ ወጥተህ ወገኖች ምናምን ብለህ በቃ አለቀ። ኦርቶዶክሳኖች ለምን የእናንተስ ገድል ይኸው እንትን የሌለ እኛ ላይ አፋችሁ መክፈት ለምን አትሉንም? ቤታችን ላይ ሰርተን ነው የመጣ ነው። በመጀመሪያ የቀረም ካለን ዘምትበታለን። እንትን ውስጥ ካልከኝ አምጣልኝ በእናትህ እና አደባባይ ላይ ነው። እንዲያውም ቤተክርስቲያን ቆይ ገና እየመረመረች ምናምን አይደለም። አረ በእናትህ አትቀልድ። ቅዱሱ መንፈስ እኮ በውስጥ ያለ ኦፍ ኮርስ አይ ዱ ሪስፔክት ቸርች። ግን ፓስተር ጋር እየደወልኩኝ እንትን እንጠጣ እያሉኝ ነው። ፓስተር ልጠጣ አልጠጣም አልልም። ይሄ ነው በቃ ክርስቶስ ወጥልኝ ይችላል። ዳግሻ እንዴት እኮ እንደምወደው ሆነ ንግግር እንዴት እንደሚጣፈጥ ቀጥል ብራዘር። ተቃጽ ባሉ ዘመዶቼ በእናትህ እንደውም የዛሬውን አገልግሎት ሙሉ በሙሉ አንተ ያዘው። ማንም የሚያወራ ኧረ እዚህ የተወደዱ ሰዎች አሉ። በዕለተ ሰንበት አይስሙ፣ ጥግ ጥግ ይዘው ሁሉም ይስሙ። ኦርቶዶክሳዊ ገብታለች ጥያቄ አለኝ እያለች ተቀጠልሽ። እውነትሽን ነው። አሁን ያከለ ቆየች ብዙና ለሁሉ ቆየው እያለች ምንን የኔ እኮ እኔ አትስጡኝ የምለው ለዚህ እኮ ነው። ኤርሚ ያውራ በኋላ ደግሞ መለሳለሁ። አውሪያ ትራስሽ ማለት ሰላም እንዴት ናችሁ? በዚህ አካውንት ገብቼ እኔ ቅርታ ወንድን ሽንት እንዳይል በዚህ አካውንት ስከታተል ስለነበረ ነው። ቢኒያምን መጠየቅ ፈልጌ ነበር ካላስቸገርኩ። ኦርቶዶክስ ነው አትባል ሳፋታ አይደል? ኦርቶዶክስ ነኝ። እሺ ቢኒያው አንተን የፈለገው አውራው። እሺ ሰላም ወንድም እንዴት ነህ? እግዚአብሔር ይመስገን። ቅድም በተናገርከው ነገር ላይ ትንሽ መጠየቅ ፈልጌ ነበረ። ማቴዎስ 3 ላይ ይቻላል? እንትን ፍሬዎች ማፍራት ፍሬ ማፍራት የሚለው ማቴዎስ ላይ ያለውን አንተ እንዳልኩ አነበብኩትና ግን ሉቃስ 3 ላይ ደግሞ ከ11 ከምዕራፍ 11 ጀምሮ የሚለው ነገር አለ። አሁን መጽሐፍ ቅዱስ ሚዩት አድርጌ ማነው ሚኒማይዝ አድርጌ ማድረግ ስለማልችል ነው። ታነብልኛል? ሉቃስ 3 ከ11 ቁጥር ጀምሮ። ከማቴዎስ 3 ጋር ትንሽ ተቀያየረብኝ። ማለት ጭራሽ ስራን አያመለክትም ብለህ ስለነበር ሰዱቃውያንና ፈሪሳውያኑ እዛ ጋር ሊጠመቁ የመጡት የኃጢአት የንስሐ ጥምቀትን ሊጠመቁ መጥተው አንተ እንዳልከው ፍሬ ማያፈራ ይቆረጣል፣ ምሳር በዛፉ ስር አለ ምናምን አላቸው እና ምን እናድርግ ብለው ኮንፊውዝድ ሆነው ሲጠይቁት የሚከተሉትን ይነግራቸዋል። ቃል በቃል ስለማላውቀው ነው። ከቻልኩ አንብብል። ከቁጥር 8 ጀምሮ ላንብብል። እንግዲህ ለንስሐ የሚገባ ፍሬ ያደርጉ፣ በልባችሁም አብርሃም አባት አለን ማለት አትጀምሩ አለ። አሁን ይሄ የሉቃስ አካውንት ነው። የማቴዎስን አንብበናል። አሁን የሉቃስን እያነበቡ ነው። ሉቃስ ላይ ማቴዎስ ተግባብታል። ኦኬ። ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለን እግዚአብሔር እንዲችል እላችኋለሁና፣ አሁንስ ምሳር ደግሞ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል አለ። ከዛ ጥራ ስር አንተ ጋር ትንሽ ድምፅ አለ መሰለኝ ወንድሜ፣ አንድ ሚዩት አድርገህ ስማኝና። እሺ። ህዝቡም እንግዲህ ምን እናድርግ ብለው ይጠይቁት ነበር። መልሶም 2 ልብስ ያለው ለሌለው ያካፍል፣ ምግብም ያለው እንዲሁ ያድርግ ይል ነበር። ቀራጮችም ደግሞ ሊጠይቁት መጥተው መምህር ሆይ ምን እናድርግ አሉት። ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። ጭፍሮችም ደግሞ እኛ ደግሞ ምን እናድርግ ብለው ይጠይቁት ነበር። እርሱም በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደመወዛችሁም ይብቃችሁ አላቸው። ህዝቡም ሲጠይቁት ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብለው ያስቡ ነበረ።
ዮሐንስ መልሶ ይበቃል። አይበቃም ሀሳቡ ኦኬ እሺ ይህ ክርስቶስ ይሆንን ብለው ከዛ ዮሐንስ መልሶ እኔስ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጥፍር መፍታት ከማይገባኝ ከእኔ የሚበረታ ይመጣል፣ እርሱም በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አላቸው እያለ ይቀጥላል። ኦኬ እሺ አሁን እዚህ ጋር ምንድነው መጠየቅ የፈለግኩት? ማፍራት ያለባቸውን ፍሬዎች እየዘረዘረላቸው አልነበረም? ሁለት ያለው አንዱን ለሌላው ይስጥ። ወታደሮች ምን ማድረግ እንዳለባቸው፣ ቀራጮች ምን ማድረግ እንዳለባቸው፣ መልካም ስራን ባስረዳ ሰዓት ምን አይነት ፍሬ መፍራት እንዳለበት ሲተነትንላቸው አይደለም? ቅድም ጭራሽ ስራን የሚመለከት አይደለም ብለህ ስትደመድም ስለሰማ በጣም እዚህ ጋር ዮሐንስ እያደረጋል። አሁን ሉቃስ የጻፈልን ትንታኔ ላይ ዮሐንስ ምን ይላቸዋል? ኦኬ ሁለት ያለው አንዱን ያካፍል፣ በቃ በሐሰት አትውሰዱ የማንንም ነገር። ይህንን ህጉን ነው ኢንተርፕሬት እያደረገ እየመለሰ የሚነግራቸው። ኦኬ ስለ ህጉ ግን እንዲያጸድቃቸው አይደለም የሚነግራቸው። ፍሬን አፍሩ ብሎ ሲነግራቸው አይ በቃ ይህንን በማድረጋችሁ ፍሬ አፈራችሁ ያላቸውም አይደለም። አሁን ለዚህ ነው ከጅማሬውም ጀምሮ ምን ብሎ ነው የጀመረላቸው? አያም ከጅማሬ ጀምሮ አሁን ከቁጥር 8 ስታይ ምን ብሎ ነው የጀመረላቸው? እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አለ አብርሃም አባት አለን ማለትን አትጀምሩ፣ ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል እላችኋለሁና። ከዛስ አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ብሎ በ4 ነጥብ ይዘጋል እዛ ጋር። ኦኬ ህዝቡ ምን እናድርጋሉት? አሁን ዮሐንስ ለንስሐ የሚያጠምቃቸው በውሃ ነው። ዮሐንስ የሚነግራቸው ህጉን ነው። ከዛ ይመጣ ያለውን መሲህ ሰብካቸው ነበር። ማን እንደሆነ እሱን ወደ ታች ወረድ ብለን አይተነዋል። በዛን ሰዓት ዮሐንስ የአዲስ ኪዳን አገልጋይ ሆኖ በክርስቶስ ኢየሱስ እመኑ ምናምን እያለ አልሰበካቸውም። ኦብቪየስሊ እየነገራቸው ግን ያለው ከኔ በኋላ የሚመጣው ከኔ ይልቅ ይበልጣል፣ የጫማውን ጥፍር እንኳን ልፈታ የማይገባኝ ነኝ፣ እርሱ በመንፈስ በእሳት ያጠምቃል። ዮሐንስ ልክ ነህ። ማነው ኢየሱስን ተቀበሉ ምናምን ብሎ ሳይሆን ነገር ግን ዮሐንስ አሁን የመሰከረላቸው ፍሬዎች ብዬ አሰብኳቸው እኔ አሁን ሁለት ያለው አንዱን ይስጥ የሚለው የአይሁድን ሕግጋት ሳይሆን እዚህ ጋር ያወራ የሚመስለው ክርስቶስ በአዲስ ኪዳን የፍቅርን ሕግ የሰጠውን ሕግ ኢንተርፕሬት እያደረገ እንደ ፊቸር እንደ ነቢይ እያወራ ነው የሚመስለኝ። እዚህ ጋር ገብቷል። አሁን እዚህ ጋር ተገረዙ፣ እንደዚህ ለኃጢአታችሁ ፍሪዳ አቅርቡ ምናምን እያላቸው አይደለም። እዚህ ጋር ፌር የሆነ ነገርን ለወንድም የሚሰጥ ፍቅርን የትእዛዝ መጠቅለያ የተደረገችው በአዲስ ኪዳን ፍቅር ነች እንደምናውቀው። እኔ አሁን ከመዳን ጋር እየቀላቀልኩት አይደለም። እኔ አሁን ማስበው ፍሬ ማነው ስራ የምንሰራው ስለ ዳንን ክርስቶስን እንደምንወደው እና ትክክለኛ ተከታዮች መሆናችንን ማሳያ ነው ስራ እንጂ የእኛ ጉብዝና የእግዚአብሔርን ጽድቅ ያስገኛል ብዬ አላስብም። እዛም ሊከተን ይችላል ብዬ አላስብም። ነገር ግን ትክክለኛ እምነት የሚገለጠው ፍቅርህን ማሳየት የምትችለው በስራ ነው። አንድን ሰው ታዘዝኩ ስትለው ነው ማመንህን የምታሳየው። ክርስቶስን መታዘዜን ማሳየው ሳምነው። ፍሬን እኔ ጽድቅ ላይ ልደምረው ፈልጌ አይደለም። ግን ፍሬ የሚባለው ነገር እዚህ ጋር ፍቅርን እያሳየን ነው። እዚህ ጋር ገብቷል። የክርስቶስን ሕግ ተከተሉ ብትወዱኝ ትእዛዜን ጠብቁ የሚለውን እምነት እና ስራን እኔ ፕላስ አድርጌ አይደለም ይዛቸው። እዚህ ጋር አሁን የሚሰማኝን ነው የምነግርህ። እምነትና ስራ ፕላስም አይደሉም፣ አንድ ነገር እናጥራ፣ አይቀዳደሙምም፣ ምንድን ነው አይለዋወጡም። ግዴታ እምነት ሲኖር ስራ ይኖራል። ስራ ያለ እምነት ግን አይሆንም። ኦኬ አንድ ነገር እናጥራ። ኦርቶዶክሳዊ ነው አይደል ወንድም? አዎ በትክክል ኦርቶዶክሳዊ ነው።
በጣም ጥሩ። የአንተ ስራ ለጽድቅህ ዋጋ አለው? በፍጹም የለው። በፍጹም የለው። ኦኬ። ስለዚህ ይሄ ሀሳብ ሲጀምር ተነስቶ የሚወራው ራሱ ከምን አኳያ ነው? በኦርቶዶክስ አስተማሪዎች ዘንድ አዎ ማለት የምቃወም አስተምረዋል። አሁን ለምሳሌ ስራን ልክ እንደ ፈሪሳውያን በቃ ስራ ደረት ነፍቶ እንዲህ ሊስት አውጥቶ ቱዱ ሊስት አውጥቶ ስራ ግዴታ ነው ብሎ የሚያስተምሩት አይነት አስተምረውን እኔ በግሌ አልቀበለውም። ምን አይነት እርሊ ቸርች ፋዘርስ ላይ ሳነብ እኔ የድሮ ጥንታዊ አባቶች የሚሉት ምንድን ነው እነ ኢግናቲየስ ብቻ የድሮ መዘርዘርም አያስፈልግም። ምንድን ነው ስራው ቅድም እንዳልኩ ነው። ኢየሱስን ስለመውደዳችን ማሳያችን ነው። በቃ ምንም መግለጫ የለህም። እምነት አለኝ ብትል ዜሮ ነው። እምነትህን ማሳያ መግለጫ አልወደድከው፣ አላመንከው፣ እምነትህ ራሱ ፌል ያደረገ ነው ካልሰራ። ገብቷል? እንደዛ ብዬ ነው የማስበው። ኦኬ። ስለዚህ አሁን ይሄን ሁሉ አሁን ወደ ስራው ዝርዝሩ ከመግባቱ በፊት ዮሐንስ ምንድን ነው እያለ ያለው? ቁጥር 9 ላይ እያነበብኩ ስላልሆነ ንገረኝ። ኦኬ፣ ችግር የለውም። አሁንስ ምሳር በዛፎች ስር ተቀምጧል አለ። እሱ ላይ ያለኝ ልነግርህ። እሷን ከሰማኸኝ የኔን ሀሳብ ልንገርህ። እዚህ ላይ ስራዬ የክርስቶስ ስራ ላይ የሚደመር ነው ብዬ አላስብም። እኔ ቅድም እንደነገርኩ ለክርስቶስ ያለኝን ፍቅር ማሳያ ሆኖ፣ ነገር ግን እነዚህ ፍሬዎች በእኔ የማይታዩ ከሆነ ክርስቶስ እግዚአብሔርም አባቱም ገበሬዎቹ ነው የሚያፈሩትን ደግሞ አጥርቶ የበዛ ፍሬ እንዲያፈሩ ያደርጋቸዋል የሚለው ነገር ከኔ አሁን የኔ እምነት መጨረሻ ላይ ምንድን ነው ይሄንን ማታረግ ከሆነና ዊሊንግነስ ከሌለ የራስ መሳተፍ ከሌለ የምትነጠቅ ገብተዋል። አሁን እኔ ምንድን ነው የማስበው ከዚህ ፍሬ ይህን ፍሬ እያፈራ እሱን የማትተባበረው አይነት ከሆነ ሉዝ የምታደርገው እንደሆነ ነው የማስበው እንጂ ተጨምሮ ያድናሃል ሳይሆን ተቀንሶ ግን ያጎልሃል። ለምን እምነቱም ትክክል አይደለም ብዬ ነው የማስበው። ገብቷል። ያልሰራ ሰው ትክክለኛ እምነት ላይ እንዳልሆነ ስለሚታወቅ በቃ ሉዝ አድርጓል፣ ወድቋል ከሳሊቬሽን። ኦኬ፣ ሁለት ያለው አንዱን ባይሰጥ ሁለት ያለው አንዱን ባይሰጥ ይሄ ሰውዬ ኢየሱስ የሚለውን ስም ያውቀዋል እንጂ ክርስቲያን ነው ብዬ ለእኔ አላስብም። በቃ ገብቷል። ምክንያቱም የክርስቶስን መውደዱን በስራው ማያሳየው ከሆነ ይሄ ሰውዬ እንዴት የክርስቶስ አማኝ ነው ብዬ ላምናቸው። ለራሳችሁ እያደረጋችሁ አውሩ። ስለሆነ ሰውዬ ስንፍና የምታወሩ ነው ይመስለው። ለራሳችሁ እስኪ ቢኒም ለራስህ አንተም ለራስህ የሆነ ሰውዬ ታያላችሁ። ይህን ሰውዬ አግኝተን ወይ አንመክረው ወይ አናስተምረው። እናንተ እነማን ናችሁ? ቢኒያምን አንተም እንዴት ነው? እኔው ራሴው ፍሬ ማላፈራ ዊሊንግ ካልሆንኩኝ ክርስቶስን መውደዴ ትክክለኛ እምነት ሲጀመር ውስጤ ከገባና ክርስቶስ ከገባኝ በስማ በለው ከሆነ ያወቅኩት ክርስቶስን አላውቀውም። በቃ ጀስት ኑሮዬን እገፋለሁ። ኢየሱስ ስባል ያውቀዋለሁ ብዬ ኢንትሮዲውስ ነው የማደርገው ለሰው እንደ ጓደኛ። ግን ትክክለኛ እምነቱ እንዳለው ፐርሰናል እናድርገውና አሁን አንተ እኮ እኔ ራሴ ማለት ነው አንተ አሁን ጻድቅ ሰው ነህ። እኔ ይሰማል? አዎ ይሰማል። ምን አልከኝ? ድምፅ ገብቶብኛል። ጻድቅ ሰው ነህ ወይ አንተ? አሁን ጻድቅ ሰው ነህ ወይ? አዎ ጻድቅ ሰው ነኝ። ምክንያቱም ክርስቶስ በደሙ ስላጠበኝ ጻድቅ ሰው ነኝ። ጌታ በደሙ ስላጠበ ጻድቅ ሰው ነህ። ለመጽደቅ የሰራው ስራ አለ? በፍጹም። ስለዚህ አሁን አንተ ብትሞት ከጌታ ጋር በመንግስተ ሰማያት እንደምትሆን እርግጠኛ ነህ? እሱ ላይ አሁን ምን ለአብራራ እንትን ከሰጠኸኝ ተጠራጥሬ አይደለም። መንገዱ ትክክል ነው። በኢየሱስ የተሄደበት መንገድ መንግስተ ሰማያት ነው ቀጥታ። እኔም አሁን የት እንደሚሄድ እርግጠኛ መሆን አለመሆኔ እዚች ጋር ትንሽ ያለኝ እምነት ምንድን ነው ይሄ ፍሬ እየተሰራ ማለት በቃ ዊሊንግ ሆኜ እግዚአብሔርን በእኔ እንዲሰራ ማልፈቅድ ከሆነ እንደ መካድ ነው ማለት። ገላትያ ላይ ይሁን እኔ ቁጥር ብዙ አላውቅም። ኃጢአት ባበዛ ቁጥር
አይዶልተሪ ነው ብሎ የሚጠራው ሁላ ይሄ ጣዖትን የማምለክ መመኘት ነው እና ስራ በማትሰራ ቁጥር ኃጢአትን በመደራረብ ወደን የእውነትን ቃል ካወቅን በኋላ ወደን ኃጢአት ብንሰራ ለእኛ የሚቀርብ የክርስቶስ መስዋዕት የለም ከዚህ በኋላ። ስለዚህ ሳልቬሽኔን እኔ እሰራዋለሁ ሳይሆን ክርስቶስን ባለማክበሬ ደሙን በመግፋቴ እቆረጣለሁ ብዬ አስባለሁ። ገላትያ ላይ ወደን ኃጢአትን ብንሰራ ብሎ ሲናገር ወደን በኃጢአት ብንመላለስ ነው። ሆን ብለህ የምትሰራው ኃጢአት ነው እንጂ ፐርፌክት አትሆንም። ግልጽ ነው አይደለም? ፕላስ ግን አሁን ለምሳሌ ዕብራውያን መጽሐፍ ላይ ይናገራል አይደል? አሁን አንተ እምነት አለኝ ካልክ በክርስቶስ ኢየሱስ አምኜ የጸደቅኩ ነኝ ካልክ ዕብራውያን ምዕራፍ 11 ላይ እምነት ምን ማለት ነው ሲጀምር? እምነት ቅድም እንዳልኩ ነው። በቃ ክርስቶስን ማወቅ በቃ በተሰጠ አእምሮ የሰው ልጅ ነህ። ክርስቶስ ምን እንደሚፈልግ ታውቃለህ። መንፈስ ቅዱስ ያግዝሃል ስታምን። መጽሐፍ ቅዱስ እኮ እምነት ማለት በክርስቶስ ስራ ላይ ሙሉ ለሙሉ መተማመን ማለት ነው። በቃ ካለብህ ከአዳም ጀምሮ በመተላለፍ የመጣ ሞትን ስለ ክርስቶስ ስራ ሳይሆን ልክ ነው ምናምነው በጌታ ስራ ነው። ግን መተማመን በሱ ምን ማለት ነው? መተማመን ማለት አሁን ለምሳሌ ቅድም እኮ እንዳልኩ ነው። ሆን ብሎ ሰው ወዶ ኃጢአት የሚሰራ ከሆነ ነው እንጂ የሰው ልጅ ፐርፌክት አይደለም። አሁን እኔ ክርስቶስ አንድ ጊዜ ባፈሰሰው ደም ሁልጊዜም ኃጢአቴ እየታጠበ እንደሚኖር አውቃለሁ። ስለ ዘላለማዊ ህይወት እያወራ ነው እኮ። ዘላለማዊ ህይወትማ በቃ በቸርነቱ በጸጋው እኮ ነው የተሰጠን። በጸጋው ተሰጥተዋል። ግን አሁን ብትሞት እርግጠኛ አይደለሁም ማለት እርግጠኛ ያልሆንኩት እኮ ቢኒ ነገርኩ። ገብቷል። አሁን እኔ በዚህ ሰዓት ሆን ብዬ ወድጄ የምሰራው ኃጢአት አለ የለም ብዬ እዚህ ጋር ኮንፌስ ማድረግ አልፈልግም። ግን አንድ ክርስቲያን በምናወራ ሰዓት እኔ እንደ ክርስቲያን ነገርኩ። ወዶ ኃጢአትን በመመላለስ የሚሰራ ሰው መንፈስ ቅዱስ ከሱ ይርቋል፣ ማመኑም ይነጠቃል ብዬ ማመን አይነት ሰው ነኝ እንጂ ለኢኒሻል ሳልቬሽን ስራ ማዋጣት አለበት ብዬ ግን አላምንም። መቆረጥ የሚለው ሴንስ እኛ ደምረን መግባት ባንችልም ቀንሰን ግን መውጣት እንችላለን ብዬ ነው የማስበው። እምነትን ማጣት አለ ባለመስራት ውስጥ ብዬ ነው የማስበው። አለማመንህን ባሳየህ ወደ ማመን ትመጣለህ? አልገባኝም። በጣም ጥሩ እሺ፣ ችግር የለውም፣ ግልጽ አድርግልሃለሁ። ዕብራውያን ምዕራፍ 11 ቁጥር 1 ላይ ምን ብሎ ይጀምራል መሰለህ? አሁን አንተ እምነት እንዳለ ትናገራለህ፣ በክርስቶስ ኢየሱስ እንዳመንክ ትናገራለህ። ነገር ግን ብትሞት ከማን ጋር እንደምትሆን እርግጠኛ አይደለም። ምክንያቱም ጽድቅ የሚባለውን ነገር እንደ ስጦታ ሳይሆን የምታየው አንተም ሰርተህ የምታገኘው አድርገን ያየኸው። የሁለቱን ልዩነት እንመለከተዋለን፣ ችግር የለውም። ግን እምነት ምን ሰርቻ በድጋሚ የምናገረው ሰርቻ አላገኘሁም። እርግጠኛ ያልሆንከው እኮ ወንድሜ፣ እርግጠኛ እኮ ነኝ እኔ እኮ የተያዝኩት መንገድ የክርስቶስ መንገድ የት እንደሚያደርስ እርግጠኛ ነኝ። የምሰብከውም እሱን ነው። አሁን በሞት ተሰበሰብ ከጌታ ጋር ነው ዘላለም የምታሳልፈው ወይንስ አይደለም ስልህ እኮ እርግጠኛ አይደለም። እርግጠኛ ያልሆንኩበት ምክንያት እኮ አስረዳው። መንገዱን ተጠራጥሬ እኮ አይደለም፣ እኔ ደግሞ ራሴንም ተጠራጥሬ አይደለም። መውደቅ ግን አለ። ምክንያቱም ጳውሎስ እንዳትወድቁ ተጠንቀቁ። አንድ ያሉት እርግጠኛ ያልሆንክበትን ምክንያት እኮ በደንብ ላሳየ ነው። ለዚህ እርግጠኛ ስላልሆንክ እኮ ነው አማኝ አይደለህም ነው እያልኩ ያለሁት ወንድሜ። ለምንድን ነው ብለህ ጠይቀኝ። ለምንድን ነው ብለህ ብትጠይቀኝ፣ ካልጠይቀኝም ችግር የለውም እኔ እቀጥላለሁ። ለምንድን ነው ብለህ ብትጠይቀኝ፣ ኧረ ለምንድን ነው እጠይቅሃለሁ አለ። በጣም ጥሩ እሺ። እምነት ይለናል ተስፋ ስለምናደርገው ነገር ምን የሚል ነው? የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይለናል። ስለዚህ ገና ሳታየው ተስፋ የምታደርገውን ነገር ኦልሬዲ አረጋግጠህ ነው የምትሄደው። ገና ሄጄ እዛ እርግጠኛ አይደለሁም ካልክ አላመንክም ነው የሚል መጽሐፉ። እምነት የለህም ነው የሚል። እሺ አሁን አንተ እርግጠኛ አይደለሁም ነው አይደል ያልከው? ኖ ሚስ ኢንተርፕሬት እያደረገኝ ነው ቢኒ። አይደለም ሚስ ኢንተርፕሬት። አሁን እኮ በዚህ ሰዓት ብትወሰድ አያድርግብህና ጌታ እድሜና ጤና ይስጥህ። ነገር ግን አሁን በዚህ ሰዓት በሞት ብትጠራ
ከማን ጋር ነው የምታሳልፈው ዘላለምህን ስልህ እርግጠኛ አይደለህም። ለምን እርግጠኛ ያልሆንከው? አምናለው በጌታ በኢየሱስ ክርስቶስ አምኜን የጸደቅኩት ብለኛል፣ ግን እርግጠኛ አይደለህም። እርግጠኛ ካልሆንክ ደግሞ እኔ ደግሞ ምን እያልኩ እየሞገትኩ ነው? አላመንክም እያልኩ ነው። ለምንድን ነው? እኔ አይደለሁም የምልህ፣ መጽሐፉ አላመንክም ይልሃል። ለምን? እምነት የሚባለው ሰብስታንሱ ራሱ ምን እያለ ነው? እምነት ተስፋ ስለምናደርገው ነገር አይደለ? አሁን በጌታ ፊት መቆምን ገና ተስፋ ነው የምናደርገው አይደለ? ተስፋ ስለምናደርገው ነገር የሚያስረግጥ ነው ይለናል። አንተ እርግጠኛ አይደለሁም ዘላለሜን የት እንደማሳልፍ ካልከኝ ግን አሁን ብትሞት አላመንክም እያልኩ ነው። እምነት ግን ተስፋ ስለምናደርገው የሚያስረግጥ ነው ይለናል። የማናየውንም አይታይም እኮ የማናየውንም ነገር የሚያስረዳ ነው ይለናል። ከዛ ለሽማግሌዎች የተመሰከረው በዚህ ነውና ብሎ ይቀጥልናል። ስለዚህ አሁን አንተ አላመንክም የሚል በዚህ ጉዳይ ነው። ለምን? ዘላለምን አሁን ብትወሰድ በሞት ብትጠራ ዘላለምን የት እንደምታሳልፍ እርግጠኛ ሆነ ልትነግረኝ አልቻልክም። እኔን ግን ብትጠይቀኝ፣ እኔ እንደ አንድ ኢንዲቪጁዋል ጌታ ኢየሱስ ክርስቶስን እንዳመነ ሰው ብትጠይቀኝ ግጥም አድርጌ ዘላለሜን ከጌታ ጋር ነኝ። ለምንድን ነው ካልከኝ በእርሱ ስራ ሙሉ የሆነ እምነት አለኝና። በማ በጌታ ስራ በእሱ ስራ አምኜን የጸደቅኩት። ለሚያምኑት ደግሞ የዘላለም ሕይወት ሰጥቷቸዋል አይደል? ላቋርጥሽ ማለት መጽሐፍ ቅዱስ ላይ አንተ አሁን እርግጠኛ ሆነ እንደተናገርከው የተናገረ ሰው ካለ ማስረጃ ካለ ምናልባት መጽሐፍ ቅዱስ ላይ አንተ እርግጠኛ ሆነ እንደተናገርከው ዛሬ በጌታ መንግስት ነኝ ስሞት ብሎ የተናገረ ሰው ካለ ምናልባት ኦኬ አሳያለሁ፣ ችግር የለውም። ትንሽ ግን ርዕሳችንን ስተነዋል። የፍሬ ምንነት ላይ ነበር። አይ መሰረቱ እንትን ስለሆነ ነው። እሺ እንመለሳለን። መቼስ ትንሽ አንተ ጋር ድምፅ አለ። ሚዩት አድርጌያለሁ። አልሆነም። ኦኬ አይ በጣም አሪፍ ነው። ትንሽ ባትሪ ሊዘጋብኝ ስለሆነ በቃልህ የምታቆም ከሆነ ቁጥሩ አያስፈልግም። ሰርች አድርገዋለሁ ቀስ ብዬ። ኖ እኛ ወንጌላውያኖች እንደዛ አይደለንም ወንድማ። አዎ ገብቶኛል። እሱማ ባትሪ ሊዘጋብኝ ስለሆነ ብዬ ነው ወንድማ። እሺ አንደኛ ዮሐንስ መልእክት ላይ ያለውን ሀሳብ እሺ እኮ ያነብልሃለሁ። ኦኬ አንደኛ ዮሐንስ መልእክት ምዕራፍ 3 እንደዚህ ይላል፣ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምን እንድንሆን ገና አልተገለጠም። ዳሩ ግን ቢገለጥ መቼ? አሁን ናው ቢገለጥ ገና ምን እንድንሆን አልተገለጠም ማለት። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን አለ። በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል አለ። አየህ አይደለ? አሁን እኛ ፍሬ የማፍራታችንንም ራሱ
ወይንም የንጽህናችንንም ምክንያት ነው የሚነግረን እኮ። እኔም እርሱን እንድመስል ራሴን እያነጻው እኖራለሁ። ገብቶሃል? የመጋደል ህይወት አለብኝ ማለት ነው። አዎ፣ ግን ዮሐንስ ግን ምንድን ነው ያለ? መቼ ነው እናውቃለን ያለ? አሁን ቢገለጥ በቃ አሁን ብንገለጥ እኮ አሁን ቢገለጥ እኮ አንተ ግን ሁላችንም የሚል ቃል አልተጠቀመም። ክርስቲያን የሚጠብቀውን ክብር ነው የሚናገረው ያለው። አንድ ሰው እኮ ጠቀስልኝ አልክኝ አይደል? ገልጫ አሳየው እኮ አንድ ሰው ዮሐንስ ዕብራውያን ላይ ያለውን አስረዳኝ። በዚህ ወደ ራሱ ላይ ዕብራውያን ላይ ምን ይላል? ወደን የእውነትን ቃል ካወቅን በኋላ ወደን ኃጢአት ብንሰራ ተቃዋሚዎችን ሊበላ የተዘጋጀ የእሳት አለ ይላል። ቁጥሩን አላውቀውም። ያው ስንፍናችንን ታውቀዋለህ። በዚህ ዙሪያ ዕብራውያን 11:10 አካባቢ ወይ የእውነትን ቃል ካወቅን በኋላ ወደን ኃጢአት ብንሰራ የሚቀርልን መስዋዕት የለም፣ ነገር ግን ብሎ የሚቀርልን የእሳት ፍርድ፣ የሚያስፈራ የፍርድ መጠበቅና እሳት አለ ይላል። እንግሊዝኛውንም አውጥቻ ነበርኩት። ምናልባት ኮምፔር ሳደርገው የሚለያይ ከሆነ እንግሊዝኛው ራሱ ሄል ፋየር ይጠብቀናል ዊችዝ ለተቃዋሚዎች የተዘጋጀ ብሎ ይናገራል። ትክክል። ግን እዚህ ጋር ወደን ኃጢአትን ብንሰራ ሲል በስጋችን ባለው ድካም ቢሆን እያለ ነው። ቅድም ይህንን ነው ለማስረዳት የሞከርኩት። ፐርፌክትነስ ከኛ አይጠበቅም እኮ ኃጢአት ዮሐንስም ጻፈልን ኃጢአት ብንሰራት። አዎ እኮ ከእኔ አሁን ፐርፌክትነስ አይጠበቅም። በሰው ስጋ ነው ያለሁት፣ በአሁን ተደርግ ያለው በስጋ ኃጢአትን ላረግ እችላለሁኝ፣ ወደ ንስሐ እመለሳለሁ። ቅድም ያልኩ አሁን ድጋሚ መደገም የፈለግኩት ወዶ በኃጢአት የሚመላለስ ክርስቲያንን ያልኩ እንጂ አንዳንድ ሰው እንደሚለው የቱዱ ሊስት አውጥተህ ህግን እየጠበቅ ከኖርክማ አንዱን ከሳትክ ሌላውን ሁሉ እንደ ሳትክ ነው የሚቆጠረው። ያው ሁሉንም መተግበር አትችልም፣ ዲቫይን መሆን አለብህ ለሱ። ግን ወዶ ኃጢአትን የሚሰራ ሀሳብ ይቅርታ፣ ወዶ ኃጢአትን የሚሰራ ክርስቲያን ግን ኢየሱስን አመንኩ ማለቱ ማመኑ ራሱ ጥያቄ ውስጥ የገባ ክርስቲያን ምን ማለት ነው? እዚህ ጋር ምን እያለ ነው? ወደን ኃጢአትን የምንሰራ ሲል ምን እያለ ነው? ወደን ኃጢአትን የምንሰራ እኮ የኃጢአት እንትኖችን ጳውሎስ በጣም ብዙ ክፍሎቹ ላይ ጽፎልናል። ዝሙተኝነት፣ ዘፋኝነት፣ አመንዝራ፣ ሌባ፣ ገዳይ እያለ እኮ ነግሮናል። ይሄ የስጋ ፍሬዎችን የሚያደርግ ሰው መበስበስን የሚያችል ሰው ማለት ነው። ወደን ኃጢአት የምንሰራ አይዶልተሪዎች ብሎ ነው። ይሄ በዝሙትን ምንን መመኘትን እንዲሁም የጣዖት አምልኮ ነው ብሎ ነው የሚገልጽ። ስለዚህ ማመናችን ራሱ ጥያቄ ውስጥ ይገባል። ምክንያቱም ክርስቶስን መናቃችንን ያሳያል። እምነት ውስጥ ሆነ ይህን ስራ እየተለማመድክ መኖር አይችልም። ኢምፖሲብል ነው ለአንተ። የእግዚአብሔር ልጅ የሆነ ኃጢአት መስራት አይችልም ይላል ዮሐንስ። ምክንያቱም ያወቀው እውቀት ኃጢአቱን እንዳይሰራ ፓወር የሆነዋል። መንፈስ ቅዱስም ያግዘዋል። ወንድሜ ዕብራውያን ለምንድን የተጻፈላቸው? በአጠቃላይ እንደው ሀሳቡ ዕብራውያን መጀመሪያ ክርስቶስን አዲስ የክህነት ስነስርዓት እንደተፈጠረ እያስረዳቸው ነው የመጣው ለዕብራውያኖች። የድሮ ክህነት እንዳለፈ ሲጀምር እንደዛ የመጣው አዲስ ክህነት መልከ ጼዴቅን የመሰለ ወንድሜ ቆይ በደንብ እየተደማመጥን እናውራ። ለምንድን ነው የጻፈላቸው ለዕብራውያን ሰዎች? እኮ እየመለስኩ ነበር። ለዕብራውያን ሰዎች የክርስቶስን ሊቀ ክህነት እያስተዋወቃቸው ነበረ። አዲስ የሊቀ ክህነት ስነስርዓት እንደተጀመረ መጽሐፍ ቅዱስ አጠገባል? አይ የለኝም። ማየውን ቦታ ላይ ስለሆንኩኝ አንዴ ወንድምነት 20 ጀምሮ ለአንድ አንዴ ወንድምነት ዕብራውያን 6 ሲያወጣ ራሄል ተብለህ ብትባለው ወለ እርሚ መጽሐፍ አልያዝኩኝም። አንተ አንብብልኝ። ስራ ቦታ ላይ ስለሆንኩ ነው። ዕብራውያን 6 ላይ ኦኬ ምን ይላል? አንድ ጊዜ ብርሃን የበራላቸው ብሎ የሚለውን ቃል ታውቀዋለህ? ሰማያዊ ስጦታን የቀመሱትን ደግሞ መልሰው
ወደ ጥፋታቸው የሚመለሱት። ከአንተ ህይወት ጋር ምን ያገናኘዋል ይሄ ቃል? ከእኔ ጋር ያገናኘው ምክንያቱም ክርስቶስን አውቀዋለሁ ብዬ ስለማስብ ሆን ብዬ ወደ ኃጢአት የሚሄድበት ምክንያት የለኝም። ግን አንዳንዴ እሰናከላለሁ በአጋጣሚዎች። መቼ ነው የምታውቀው ክርስቶስን? መቼ ነው ያወቅም? ክርስቶስን ያወቅኩት ማስተዋል ኖረኝ ስለ ክርስቶስ ሰማ ክርስቶስ ምን እንደሆነ መንፈስ ቅዱስም መምህራኑም ሲገልጽልኝ። መቼ ነው የሰማኸው? ማለት እንደዚህ ስፔሲፊክ ቀኑን አላስታውስም። አታስታውስም? መቼ ነው ክርስቶስን አንተ ያወቅከው? አልገባኝም ጥያቄ። ክርስቶስን በህይወት ያወቅከው መቼ ነው? ክርስቶስን የገባኝ ዲቴይል ለማስረዳት መጽሐፍ ቅዱስ ማንበብ ከጀመርኩኝ በኋላ ነው። በትክክል ስንት ዓመት ይሆናል? ቅርብ ጊዜ። ኦኬ፣ ቅርብ ጊዜ። ምን ያህል ጊዜ ይሆናል? 2-3 ዓመት። 2-3 ዓመት። ከዛ በፊት የምን እምነት ተከታይ ነበር? ኦርቶዶክስ። ከዛስ በኋላ? አሁንም ኦርቶዶክስ ነኝ። ስለዚህ ከ3 ዓመት በፊት አንተ በኦርቶዶክስ ውስጥ ሆነ ክርስቶስን አታውቀውም ነበር ማለት ነው? በራሴ ስንፍና አታውቀውም ነበር ማለት ነው። ስለዚህ ክርስትና የጀመረው 3 ዓመት ከሞላህ ማለት ነው። እሱ አያሳስብም። የትኛውም ጋር ለምን አያሳስብህም? አይደለም። አይ አንተ ሳይሆን እኔ አያሳስብም። የትኛውም ጋር ቢሆን አሁን ክርስቶስን በሚቻለው እውቀት ማወቄ በቂ ነው ብያለሁ። የዛሬ 3 ዓመት ማን ነው ብለህ ነው ያወቀው? ከዛሬ 3 ዓመት በፊት በስም ደረጃ ነበር ማውቀው። ምክንያቱም አላነብም ነበር፣ ትምህርቶችን አልሰማም፣ ዱርዬ ነበርኩኝ። አሁን ግን ማንበብና መረዳት ስጀምር ከአስተማሪዎችም አንደበት ስሰማ ክርስቶስ ዓላማው ገባኝ። ህይወታችን ላይ ለሰው ልጆች። ኦኬ፣ በአንተ ህይወት ላይ ምንድን ነው ዓላማው ክርስቶስ? በእኔ ህይወት ላይ ወደ መንግስቱ ማስገባት ነው፣ አስታርቁ። ኦኬ፣ ታርቀሃል በክርስቶስ ኢየሱስ? አዎ በትክክል። ከማን ጋር ነው የታረቀው? ከእግዚአብሔር ጋር። መቼ ነው የታረቀው? ክርስቶስ መስዋዕት በሆነ ጊዜና እኔ አምኜ እሱን በምቀበል ሰዓት። መቼ ነው የተቀበልከው? አፋጠጥከኝ። መቼ ነው የተቀበልከው? የኦርቶዶክስን። ኦኬ፣ አዎ በ40 ቀን። የዛሬ 3 ዓመትም ተቀበልከው? ከተወለድኩ በ40 ቀን። የዛሬ 3 ዓመት እውቀቱን ያገኙት። በ40 ቀንህ ግን እውቀቱን ሳታገኘው ነው የተቀበልከው? አላውቅም። እንደተቀበልከው በምን አወቅ? ወላጆቼ እና ያነሱኝ ሰዎች ክርስትና ስለነገሩ ተቀበልከው ብለው አሉ። አንተ ሳታውቀው ነው የተቀበልኩት ብለህ ምትለው? በ40 ቀን ላውቀው አልችልም። በ40 ቀን ልታውቀው አልችልም። እነሱ ግን የነገሩህ መቼ ነው እንደተቀበልከው? በ40 ቀን። በ40 ቀን እንደተቀበልከው ነገሩ። በምን አይነት አቀባበል ነበር የተቀበልከው ብለው አስታወሱ? በጥምቀት። በጥምቀት የተቀበልከው? ስትጠመቅ ነው የተቀበልከው? በትክክል። ከመጠመቅ በፊት አምነህ ነበር? አላመንኩም፣ አላስታውስም። እኔ ምን አውቃለሁ? ኢየሱስ ክርስቶስ ምን አይነት ሰዎች ነው ይጠመቁ ብሎ ያለው? ኢየሱስ ክርስቶስ ያመነ የተጠመቀ ይድናል ብሎ። አንተ አምነህ አይደለም የተጠመቅከው? በ40 ቀኔም እንዳረኩኝ አላስታውስም። ከርዕሳችን ጋር ምንድን ነው? እንዴ ከርዕሳችን ጋር የሚገናኝ? ስለዚህ ኢየሱስ ክርስቶስ አምነው ነው ሰዎች ይጠመቁ ብሎ ያለው? እኔ አሁን ልጠይቅ የገባሁት ራስህ ትጠይቃለህ። ቆይ ሆን ብዬ ራስህ ትጠይቃለህ። ለራስህ የሚጠቅምህን ራስህ ትጠይቃለህ። እሺ፣ ችግር የለውም። እሱንም እውቀት እንዲኖረኝ እየጣርኩ ስለሆነ ጥሩ። ስለዚህ አንተ ክርስቶስ ኢየሱስ አምኖ ነው ሰው አለበት ነው ብሎ አይደለ ብሏል? እንደሱ እንዳላምና ያመኑት ነው አይደለ አጥምቆ ያለው? No, I don't know. Yeah. ይቅርታ ነበር።
እሺ ምን አልከኝ? ጌታ ኢየሱስ ያመኑትን ነው አይደል አጥምቆ ያለው? ያመነ የተጠመቀ ይድናል የሚል ያልኩህ ያመኑትን ነው አይደል አጥምቆ ያለው ሐዋርያቱ? አዎ። ያላመኑትን አጥምቁ ብሎ አላለም። አንተ አምነህ ነው የተጠመቀው? እኔ እሱን ለማወቅ እየሞከርኩኝ ነው። የህፃናት ጥምቀት አሁን ለምሳሌ በዚህ ጉዳይ ያለኝን እውቀት ከሆነ እሺ ርዕሴን አስቀይረኸኛል፣ ግን እሺ ልንገርህ። እሱን ላብራራ። በ40 ቀኔ አምኜ ነው የተጠመቅኩት ማለት ሳይሆን እኔ ጠይቁ መልስልኝ። አላብራራ አይደለም እኔ ጠይቁ መልስልኝ። ኢየሱስ ያመንን ሰው ነው አይደል ያጥምቆ ያለው ጌታ? እሺ ልታስተምረኝ የፈለግከው ነገር ካለ ኤርሚ በቀጥታ አስተምረኝ። ባትሪ ሊዘጋብኝ ስለሆነ ንገረኝና ወደ ርዕሴ። ያመንን ሰው ነው አይደል አጥምቁ ብሎ ያለው ጌታ? እኮ አስረዳኝ። በቃ እኔ ባትሪ ሊያልቅ ስለሆነ ይሄው እያወራው ነው። አንተ ግን ተጠምቀሃል? አንተ አምነን የተጠመቀው በኢየሱስ ክርስቶስ ትምህርት መሰረት ወይስ አታምን የተጠመቀው? እንግዲህ በ40 ቀን ማስተዋል የለም ብለን ሳታምን ነው አይደል የተጠመቀው? የተጠመቀው እሺ፣ የጌታን ትእዛዝ ፈጽመሃል? በዚህ መሰረት ሳታምን የተጠመቀው ጥምቀት ያምን አጥምቁ ብሎ ያለውን የጌታን ትእዛዝ ፈጽሜያለሁ ብለህ ትላለህ? ሳታምን ተጠምቀህ የጌታን ትእዛዝ ፈጽሜያለሁ ማለት ትችላለህ? እዚህ ጋር ግልጽ ነው። ጌታ ያመኑትን አጥምቁ ብሎ ያለው አንተ ሳታምን የተጠመቅከው፣ ስለዚህ ሳታምን ተጠምቀህ የጌታን ትእዛዝ ፈጽሜያለሁ ብለህ ትላለህ ወይ? ሳያምን መጠመቅ እኮ የሚለው እዚህ ጋር መልስልኝ። የኔ መልስልኝና ማብራሪያ እሰጥሃለሁ። ያመነን አጥምቁ ብሎ ያለው አንተ ሳታምን የተጠመቅከው፣ ስለዚህ የጌታን ትእዛዝ ፈጽመሃል ወይ ነው ብዬ የምልህ። አዎ ወይ አይደለም በለኝ። ሳያምኑ አይጠመቁም የተባሉት አደልት የጠየኩህን ጥያቄ መልስልኝ። ያመነ የመጨረሻ ዕድል ሰጠህ። ያመነን አጥምቁ ብሏል። ሳታምን ነው አንተ የተጠመቀው፣ ስለዚህ የጌታን ትእዛዝ ፈጽሜያለሁ ብለህ ትላለህ ወይ? አዎ ፈጽሜያለሁ። የጌታን ትእዛዝ ፈጽሜያለሁ። ፈጽመሃል? ኦኬ። ስለዚህ የጌታን ትእዛዝ ፈጽሜያለሁ ብለህ የምትለው ሳታምን የተጠመቀውን ጥምቀት ነው። የጌታን ትእዛዝ እንደፈጸምክ አምነው ያለው ህፃናትን አይደለም። ኦኬ ወንድሜ። እሺ ህፃናት ሳያምኑ ይጠመቁ ብሎ የሚል የመጽሐፍ ቅዱስ ክፍል ስጠኝ። እኔ በመጽሐፍ ቅዱስ ብቻ የማምን ሰው አይደለሁም። በቃ ጨርሰናል። ስለዚህ አንተ መቼም ቢሆን መለከትም መልሃ ላይ ቢነፋ የማትሰማ ቸርች ፋዘሮችን አምናለሁ። መለከትም መልሃ ላይ መልአኩ ሚካኤል መጥቶ ቢነፋብህ አታምን። መለከትም ቢነፋ አትሰማም እንኳን የእግዚአብሔርን ቃል። ስለዚህ ምን አለ? ኢየሱስ ያመነን ነው አጥምቆ ያለው። እሱ ሳያምን የተጠመቀው ሳያምን የተጠመቀውን ጥምቀት ሳያምን እና ሳያውቅ የተጠመቀውን ጥምቀት የጌታን ትእዛዝ ፈጽሜያለሁ ብሎ ይላል። This is Orthodox። ኢየሱስ ያመኑትን አጥምቆ ያለው አዎ። አንተ ሳታምን የተጠመቀው ወይ ተጠምቀህ? ሳላምን የተጠመቁት አለ። ሳያምን ሳያቅ ነው የተጠመቀው። እና የጌታን ትእዛዝ ፈጽመሃል ሳታቅና ሳታምን የተጠመቀውን? አዎ ፈጽሜያለሁ አላለም? ሳያምንና ሳያውቅ የተጠመቀውን ጥምቀት የጌታን ትእዛዝ ፈጽሜያለሁ። እንዲህ አይነት ዘመን ላይ ነው የደረሱን ወንድሞችና እህቶች፣ እንዲህ አይነት ትውልድ ማለት ነው። ስለዚህ አሁን ይሄንን በከብት መርፌ ብትወጋው መልአክ መጥቶ ቢጮህበትም አይሰማም። እና this is Orthodox። ሳያምኑ ሳያውቁ የተጠመቁትን ጥምቀት የጌታን ትእዛዝ ፈጽመናል ይለዋል። መረጃ አምጣ መጽሐፍ ቅዱስ ላይ ህፃናት ሳያምኑ የተጠመቁ ለተ እኔ በመጽሐፍ ቅዱስ ብቻ አላምንም ይልሃል። ታዲያ በምንድን ነው የሚያምነው? በእነዚህ ዛሬ ሶስቱ መጽሐፍቶች እዚህ እየተጠለዙልህ ነው ያሉት። ምን አልከኝ? ማነው? ሁለቱ መጽሐፍ ሶስት አይደለም። እና የቡልጋዊቱ ቀልደኛ ሰይጣንን የምታስታርቅ እሺ። ስለዚህ ወንድምነት እንዳደክም ብዬ ነው።
መልካም አድርጋል። የዕብራውያን መጽሐፍ ለምን እንደተጻፈ ስንት ትውልድ አለ ሊሰማ የሚችል? ኃጢአትን ብታደርጉ እያለ ዕብራውያን ምዕራፍ 10 ላይ የሚናገረው ከዚህ በኋላ ለእናንተ የቀረ መስዋዕት የለም ከእርሱ ውጭ በሌላ ጸድቃለሁ ማለት ብትፈልጉ ነው። ሙሉ ሀሳቡን አንብቡት። ከጅማሬው ከዕብራውያን ምዕራፍ 1 ጀምሮ ሙሉ ሀሳቡን አንብቡት። ምን እያለ ነው የዕብራውያን ጸሐፊ? ምንድን ነው የሚያስተላልፍላቸው መልእክት? እንጂ ስራን ባትሰሩ አትጸድቁም ወይንም በስራ ነው የምትጸድቁት የሚል ጭራሽ ሀሳቡ የለውም እዛ ውስጥ። ያው ግን አይ ቲንክ ለስለስ ብሎ ስለገባ ትንሽ እንታገሰው ብሎ አይ ወንድምነት በዓለም ላይ እኮ ዓለምን የገደሏት የተለሳለሱ ሰዎች ናቸው። እሱ ልክ ነው። እሺ እህትዬው አላችሁ? አለ እርምሻ እያዳመጥ ይግቡ። እንደ ኦርቶዶክሶች ይግቡ ነው። ግቡ። አንድ ቁጥር ጻፉልኝ። እናታቸው ኦርቶዶክስ ማን እንደሆነ ማወቅ አልቻልኩም። እምነትን ግን ለምንድን ነው በጣም የሚፈሩት? እምነት ላይ ብዙ ማውራት አይፈልጉም። ስራ ሲኖር ድግስ አለው፣ ፉድ አለ። እንደ ምን ቀን 31 ቀን እምነት ከተባሉ አሁን እርግጠኛ መሆን አለብህ። እምነት ከተባለ አሁን እርግጠኛነትን ያሳያል። እርግጠኛ መሆን አለብህ። አንድ ቪዲዮ ቆይ በእናትህ አሰማችኋለሁ። ትናንትና እምነት ቅጽበታዊ እንደሆነ ቀሲስ ዲበኩሉ ሲናገሩ ሰምቼ በቃ ተሸኙ እያልኩ ነበር። ተሸኙ በአመንክ ሰዓት ትድናለህ እያሉ እኔ በጣም የተወዛገበ ነገር ነው ያለው። በቃ በእምነት ዙሪያ በጣም የተወዛገበ ነገር አለ። እዛ ላይ እንዳለ ገብቶታል ሰይጣን። ቁልፉ ነገር እዛ ላይ እንዳለ ገብቶታል። ማንም ሰው አይደለም መንፈሳዊ ነገር እኮ ምድራዊ ነገር እንኳ ባላመነበት ነገር ምንም አያደርግም የሰው ልጅ ምንም። አንድ ላይ አስገድደ ወይ በመሳሪያ ደቅነ በጉልበት በኃይል ካላስደረግከው በስተቀር ማንም ሰው ያላመነበት ነገር አያደርግም። በቃ ወይ ያዋጣኛል ወይ ያዘልቀኛል ምናምን ነው እንጂ ሰው እንዴት ከተሻገረ በኋላ ውሃ ይከፈልልኝ ይላል? አሁን ኦርቶዶክስ እኮ ልሻገር ነው ውሃ ይከፈልልኝ። ወንድምነት ቆይ ዳጊ ማናችን ላይ እንደሆነ አላውቅም። ይኸውልህ የበለዓም ልጅ የሆነች ትዝታ የምትባል ሴትዮ የምትራገመውን እርግማን አይተሃል? ዝም ብላችሁ እንድታዩ ማለት ነው። የእሷ ቅርሻት እኛ ላይ ምንም ነገር የሚያመጣው ነገር የለም። ግን 7 ዘርህ ላይ የሞት አዋጅ ይግባ ብላ ምስኪን። አሁን አንቺ በስርዓት ይሄ የበለዓም እርግማን የጠንቋዮች እርግማን ይሄን ወይ በእናትሽ በአባትሽ በኩል የሚሰራ የዘር መንፈስ አለ። ይሄንን ቃል በማንኛውም ላይ የተናገርሽው ቃል እንዳይበቅል ሞትን ድል ባደረገ በጌታዬ በኢየሱስ ክርስቶስ የስም ስልጣን ከኔም ከቤተሰቤ እዚህ ከሚሰሙ የረገምሽው ትውልድ ላይ እንዳይበቅል በኢየሱስ ክርስቶስ የስም ስልጣን ሽሬዋለሁ። ጩሂ አሁን በይ አንተ ወንድምነት ቀጥል። አሁን ጩሂ። የፈለግሽውን ለፍልፊ፣ የፈለግሽውን አውሪ። እንዲህ አይነት ኦርቶዶክሳዊነት ነው ያለው። ይታይ አያችሁ፣ የአንቺኑ ቤት አንኳኩቶ ዘርሽን ጠርጎ ትሄዳል አልኩሽ። ረጋሚ ራሱ እንደርጋሚ የሚባለው ነገር አልሰማሽም? ተዋት። ሚዩት እንዳታረጓት። ተጨርስ ባይጨርሺ እኛ ነገራችንን እንቀጥላለን። ተባረኩ። ጎሄድ እንኳን ያንቺ አይደለም የመተተኞቹ ድግምትና አስማት የአስማተኞቹና የጠንቋዮቹ መተትና አስማት እንኳን አላስቆመንም። ብርቱ እረኛ የእግዚአብሔር ልጅ ጌታ ኢየሱስ ስላለን ማለት ነው። ተባረኩ። ወንድምነት ቀጥል ዳጊ። እሺ እኔ እንኳ የውት ኮሜንት ቅድም ራሄል ብሎ የገባውን ልጅ ነው። እኔ ባትሪው ሲያልቅ በሊያ ይመጣል ብዬ አስቤ ነበር። እስካሁን በራሄል ነው ያለው እና ቢኒ ይፈልጋል ማያልቅ ባትሪ ነው ታውቃለህ ኤርሚ። I was expecting አሁን ትንሽ ቆይቶ በሊያ ስልክ ይጀምራል ብዬ ነበር። ያዕቆብ ነው መጣልህ ተመልሶ አለቀ ብሎ ያለው ሰውዬ መጣልህ ገዝቶ ላከ።
እኮ ወይ በሊያ ስልክ ገባ ብራዘር። በታላቅቷ ደግነትን ተቀበሉት። አንዳችሁ ደግነት ኦርቶዶክስ ነው። አንድ ጽፎ ነው የገባ ደግነት። አቤት፣ እንዴት ናችሁ? ሰላም ናችሁ? ኦርቶዶክስ ነው አሉ። በደንብ ነው። ቀጥሉ እንግዲህ ዳጊ። እሺ ቅድም ምን እያልኩ ነበረ? ተሻግረው ውሃ ይከፈልልን የሚሉ ናቸው እያልኩኝ ነው። እና መጀመሪያ ለነገሩ አልተሻገሩም። ያለ እምነት ምንም መጽደቅ የለም። ግን ጀስት ዳዝንት ሜክ ሴንስ። ለምን እንደሚፈራሩ አላውቅም። ከእምነት ጋር በጣም ነው በርቀት ተከባብረው የሚኖሩት እና እንዳንመካ ከስራ አይደለም ይላልና ከስራ ነው የሚል ሁሉ ትምክተኛ ነው እና የሚመካ ደግሞ በእግዚአብሔር ነው መመካት ያለበት። ትምክቱን ትታችሁ በጸጋው ኑሩ፣ ትዕቢቱን ትታችሁ በጸጋው ኑሩ። ለትሑታን ነው እግዚአብሔር ደግሞ ጸጋ የሚሰጠው። የግድ ሀምብል መሆን አለባችሁ። አይጋሬት እያላችሁ ነው እናንተ። የጽድቄን ነገር የመጽደቄን ነገር አይጋሬት ችግር የለውም እያላችሁ ነው። ኦኬ ሰራዋለሁ ምናምን እያላችሁ ነው። ኦርቶዶክስ ብዙ አትተብቱ፣ አትመኩ። ኤፌሶን 2:8 እንደሚናገር ጸጋው በእምነት አድኖናል፣ እንዳንመካ ከስራ አይደለም። አይ ከስራ ነው የሚል እየተመካ ነው ማለት ነው። ተወው ትዕቢቱን ብራዘር፣ ግድ የለም አትችለውም። እሺ አድርገው ብሎ ቢለቅህ አትችለውም። በቃ ሞት ነው ያለው። ስንቱን ታደርገዋለህ? መዳከር ነው የሚሆነው እና ከመተበት ሀምብል ይቻለ ነው። ማን የገባው? አንደኛ ቆሮንቶስ 1:30 ላይ እንደዚህ ይላል፣ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሁን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅን ቅድስናንም ቤዛነትንም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። በቃ ከእርሱ ነው። ሰው እንደዚህ ነው ማለት ያለበት። ከእርሱ የቤዛነቱ ጉዳይ፣ የድነቱ ጉዳይ፣ የመጽደቁ ጉዳይ ከእርሱ ነው የሚለው ቃሉ እንጂ ከእናንተ ነው አይልም። አትመካ ብራዘር። ስራ ብለህ ባሰብ ቁጥር እየተመካ ነው። ማብራት አለብህ። እግዚአብሔርን በሚያከብር ህይወት መመላለስ አለብህ። አዎ ልክ ነህ። ድነትን እንዳታጣው ማመፅ የለብህም። ማመፅ ይሄ በስራ የሚባለው ክደት ማለት አመፅ ነው። አውቃችኋል። ሰው በስራው ሲያምፅ፣ በስራው ሲክደው ሲያምፅ ማለት ነው። አመፀኛ ከሆንክ የእግዚአብሔር መንግስት አትወርስም። ኦፍኮርስ በአንደበት ባመንክበት አንደበት መልሰህ ጌታን ከካድከው ኦፍኮርስ አትጸድቅም። በጣም ኮምፕሊኬትድ ያልሆነ ሃይማኖት በምድር ላይ ማለት ክርስትና ነው። ጥያቄው መልሱ ተሰጥቶ ፈተናው ላይ አንተን ማስቀመጥ ማለት ነው። ፈተና ላይ ቁጭ ተደርገሃል። ጥያቄው መልሱም ተሰጥተዋል። በቃ ተሰርቷል፣ ተፈጸመ ተብሏል፣ አልቋል። እና ታዲያ ለምን ተገኘው ፈተናው ላይ ስትል እንድታየው እንድታምነው ነው። ምስክር እንድትሆን ነው። ፍጥረት ያንተን መገለጥ የሚጠባበቀው ስለ አንተ እንዲሰማ አይደለም፣ ስለ ክርስቶስ ሊሰማ ነው። የእግዚአብሔር ልጆች እንዲገለጡ የሚያስፈልገው እስከ ምድር ዳርቻ ምስክር ሆነው እንዲሄዱ የተፈለገው ስለ አንተ እንድትተርክ አይደለም። ምን ስራ አለህና ምን ትተርካለህ? ግርፋት ቢሉ ያልነበርክ፣ ሲሰደብ ያልነበርክ፣ ሲሰቀል ያልነበርክ፣ ምንም እኮ የለም እኮ። እንዲሁ በጸጋው እኮ ነው ያገኘው ሁሉን ነገር። ምን ታወራለህ? አሁን አንተ አውራ ተብለህ እስቲ ቢሰጥ መድረክ ምን ታወራለህ? እስከ ምድር ዳርቻ መስክር እስኪ ብትባል የቱን ዝናህን ልታወራ ነው? በድነት ጉዳይ ምን ታወራለህ? ምንም አልነበርክም እኮ አይደለም። እንደው እንትናቹ ይሻላሉ እኮ ቢያንስ እስራኤላውያኖች በወቅቱ የነበሩት ይሻላሉ። እንደው ቢያንስ አይተዋል። አንተ እኮ ጭራሽ የለህም እኮ ለማውራት ስራዬ ብለህ ለመመካት ለመመጻደቅ የለህም እኮ በቦታውም የለህም። ስለዚህ የተሰጠን ጥያቄና መልስ ኢንጆይ እያደረግ ወይ ክርስትና እንደዚህ ይጠማል እንዴ? አልቋል እንዴ? ተሰርቷል እንዴ? በቃ ይችን መናገር ነው በቃ ክርስትና መመስከር ነው። ሞቱን በሚመስል ሞት መነሳቱን በሚመስል መነሳት ያለ ነው። በቃ ሌላ ኮምፕሊኬትድ አይደለም ማለት ነው። ዲስ ኢዝ ዮር ፓርት ተብሎ የተተወ ዳሽ ሙላ የለም ክርስትና ውስጥ። ኤርሚያስን መጠየቅ እችላለሁ? ይቅርታ ካላቋርጠ ሊያ መጣሽ? እሺ መጥቻለሁ። ነው እኔ ነኝ መልሼ ያስገባው ስለላክልኝ ብራዘር ጥያቄ ልጠይቅ። አድምጠኝ
የአንተ ህይወት አንተ የፈለግከውን ደብቅ። ዕብራውያን 6:4 ላይ ካለው በዕብራውያን ሳይሆን በህፃናት ጥምቀት ኖ ዕብራውያን 6:4ን እታች ሆነ በደንብ ከህይወት ጋር አነጻጽር። ዕብራውያን 6:4 ላይ ያለው ቃል ጋር ህይወትህን ፈትሽ። እዛው ብራዘር እዚህ አትላክ። ኦኬ ደግነት አቤት። ሰላም ነው? እንዴት ነው? ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ምን እንደምትለው ወንድሞች ባወሩት እህቶች ባወሩት ላይ በደንብ አልሰማሁም። ታሰባን የገባው? አዎ። እሺ ተኛ ወይታችሁ። እሺ እናት ሰው ሳይሰማ ገስት ይልክልሃል። ዳጊ እያወራ ነው። ይሄን ሰዓት ወስዶ መትየው እያወራች ነው። አልሰማም አይሰማም፣ ግን ገሰልኳል። ጥያቄ ስለ ጥምቀት ነው አይደለ? እሺ ሜርሲዬ ተከርሻሽን ሸፋ ሰፋ አድርጊና አውሪያት። እሺ እህታችን በሁለቱም ነው የምታገለግለው። እሺ እናት እንኳን ደህና መጣሽ። እሺ ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ። እሺ ስለ ጥምቀት ስትይ ሰማሁሽ ልበል? የዛሬ የምታወሩት እሺ እኮ ምንድን ነው ስለ ጥምቀት ያለሽ ጥያቄ? ገልጽ አድርጉት። ጥምቀት ብላችሁ የምትሉት የውሃ ጥምቀት ነው፣ የስድብ ጥምቀት ነው ምናምን ነገር። እኛ ለአዲሰማም እንዲያመቸን መደላደል ፍጠሩልንና ቀጥሉ። ኤርሚ በመጀመሪያ ደረጃ ንግግርን አስተካክል። ብሮ ከኔ ጋር ነው እያወራሽ ያለሽ እናት፣ ከኔ ጋር ነው እያወራሽ ያለሽ። እሱ ንግግሩን ያሳምራል። እኔን ነው ያወራኝ። እኔን እንደፈለገ ማውራት ይችላል። አንቺ ልክ ሰው አይደለህ እንዴ? እኔም አለው እዚህ ጋር እያዳመጥኩኝ ነው። እናት ተረጋጊ። ከኔ ጋር ነው ያወራው እሱ። ከኔ በተረጋጋ መንፈስ ነው እያወራሁሽ። ከኔ ጋር ማውራት ይችላል፣ ችግር የለውም። ቀጥ እያዳመጥኩሽ ነው። እሺ ስለዚህ ስለ የትኛው ጥምቀት ነው እንድንነጋገር የፈለግሽው? አንቺ እየጠየቅሽ ያለሽው ስለ የትኛው ጥምቀት ነው? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው የሚለው የእግዚአብሔርን ቃል ለምንድን ነው የሻራችሁት እናንተ? እኔ ስጠይቅ ሰምተሽኛል እንዴ? አንቺ የምትጠይቂው ያልሽኝ ጥያቄ አይተሽ ነው የገባሽው? እኔ እናት እኮ ጥያቄያችሁ ምንድን ነው? ለልጁ ቅድም ጊዜ የጠቅሹት የነበረው ስለ ጥምቀት ነው አይደለ? ለምን ገባሽ? እስኪ ለምን እንደገባሽ ንገሪኝ እናት። ምን ሰምተሽ? እዚህ ጋር እኮ ርዕስ አላስቀምጥሽም እናቱ። ለልጁ እየጠየቃችሁት የነበረውን ጥያቄ ነው እንደዛ በያ እናት። ከልጁ ጋር ስታወሩ ሰምቼ ነው በይ እንጂ ርዕስም አልተቀመጠም። ለዛ እኮ ነው ስፔሲፊክ። እንደዛ ከሆነች እኔ ያመስሎኝ ነበረ። ኦኬ አይ ስፔሲፊክ ካረግሽው አንቺ በየትኛው ጥምቀት ያልኩሽ ርዕስም ኦኬ ወረድሽ ወረደች በቃ